ካንተ ጋር ሲያወሩ አንዳንድ ነገሮችን እናያለን፣ እናወራለን ከሳቸውም ጋር ደምሮ ደግሞ የሚያስፈልግም ከሆነ ደግሞ ምንም ችግር የለውም። ደምሮ ኦርቶዶክሳዊ ወንድሜ ነው ና ሲባል ይመጣል። እኔ በጣም ብርቱ ከሚመስል ጴንጤ ደካማ ኦርቶዶክስ ይበልጥብኛል። እኔ ኦርቶዶክስ ስለሆንኩ ነገሩ ከደምሮ ጋር ስለጀመሩ እኮ ነው። አይመለከትም። ምን ሆነሃል ልጅ? አንተ የዛን ቀን ስለሌለ ደምሮ ነበር። ከደምሮ ጋር ይወያዩ ነበር። አይወያዩ። ስለዚህ ለእኔ በጣም ብርቱ ከሚመስል ጴንጤ ይልቅ ደካማ ኦርቶዶክስን የምመርጠው ትልቁ ምክንያት ምንድነው? ለመመለስ ቅርብ ነው ኦርቶዶክሳዊ ልብ ብዬ ስለማመን ወንድሞቼ ናቸው እና ይግቡ። እንደዛም ከሆነ እናያለን እንጂ ለእኛ ቤት ጉዳይ ጴንጤ ገብቶ አያስታርቀንም። ወንድማችን ቤኪ በቃ ደምሮ መምጣት ካለበት እኔ ነኝ መደወል። እኛ ግን ለተመልካቹ ግን ዳሜ ቢመጣ ይሻላል። ከዳሜ ጋር ነው ነገሩ። እንትን አይመለከትህም ነው አንተ እንድትመለከተው ሳይሆን ትውልድ እንዲማርበት ነው እኛ የምንፈልገው። እኔ ሰው እንዲመለከተኝ ሰው እንዲመለከተኝ ድራማ ሰሪ አይደለሁም። ወይም ደምረው ሰው እንዲመለከተው ድራማ ሰሪ አለ። በህይወቱ ማስተማርና መማር ያለበት ህዝብ ስላለ ነው የምናወራው እንጂ እኛ አርቲስት አይደለን። ለአርቲስትነት አልመጣን። ሰው እንዲመለከተንና ሰው ልናዝናና አልመጣን። ሰው የተረዳውንና የገባውን ያንን ልክ ነው ለሰዎች ሊያስተምር የመጣው። ያ ነው በቃ አለቀ። ስለዚህ እሳቸውን አስገባቸው ዳድ እንደመጡ እና ከኔ ጋር ያወራል። እሺ ዲያቆን አዳነ ስላለ ዲያቆን አዳነ እሳቸው መሪጌታ አይደሉም? ዳሜ ከመጣ እኔታቸውን አለው። ምናልባት ሰላም እንዴት አደራችሁ የእግዚአብሔር ቤተሰቦች? ዳዲ እንዴት ነህ? ሁላችሁም ሰላም ብያለሁ። ተሙ እንዴት ነህ? ነበሩ ግን አይደሉም። አሁን እሳቸው የዛን ቀን እንደነገሩን ከሆነ ነበርኩ፣ አሁን ግን አይደለሁም ብለዋል። ምክንያቱም በራሳቸው ቅዠት ውስጥ ያሉ ሰው ናቸው። አይ አሁን አይደለሁም አላሉ። እኔ እንደውም ተሳስቼ ያለመግባባት በሰዓቱ የነደምረውና የነኬኩ ያለመግባባት ከእሳቸው ጋር የነበረንን ውይይት እንዳንቀጥል አደረጉን። ሌሎችም መምህራን እነ መምህር ኤፍሬምም ሲመጡ እሳቸው ቪዲዮአቸው አጥፍተው ስልክ እምቢ ብሎኛል ብለው ወጡ ነበር ካረን። ግን እሳቸው አሁንም ግን አይደለሁም ብለዋል። አባ ስላቸው እኔ አባ አይደለሁም መሪጌታ ነኝ፣ መሪጌታ መንክር ነኝ አሉ እኮ አሁን ራሱ። አይ የዛን ጊዜ እኮ ደሜን እኔ ነኝ እንደውም ያጠመቅኩህ መስቀል ያሳለምኩህ እኔ ነኝ እንደውም ታቀኛለህ ማን ነው አዳማ ኪዳነ ምህረት ላይ ብለው እኮ መጀመሪያ ላይ ደምረውን ለማደናገር ሞክረዋል። አሁን ደግሞ መሪጌታ ነኝ አሉ። ደሞም በራሴ ሰዓት ከቤተ ክርስቲያን ተገልዬ ወጥቻለሁ ብለው ማንንም አላገለለኝም በራሴ ነው የወጣሁት ነው ያሉን የዛን ጊዜ ማለት ነው። ለምንድን ነው የወጡት ሲባሉ ናገሩ የነበሩት ዳዲ። ስለዚህ አሁን ላይ ኦርቶዶክስ ሊወክሉ ኦርቶዶክስ ነኝ ብለውም ሊያወሩ አይችሉምም፣ አይደሉምም፣ ኦርቶዶክስም አይደሉም። እርሳቸውም ደግሞ ኦርቶዶክስ ነኝ እያሉ አይደለም። አሁን ላይ ምን አሉ ካስታወስክ? አሁንም በትርፍ ጊዜ እየሄድኩ ቤተክርስቲያኗ ላይ አገለግላለሁ አላሉ? ይኸውልህ ዳድ ለማስመሰል መጀመሪያ ላይ እንደውም ታስታውስ እንደሆነ መግቢያችሁ ላይ የግል ሂስትሪ ምናምን ነገር ነበር አይደል ውይይቱ? ልክ እሳቸው የቆሎ ተማሪዎች እኔ ያለፍኩበትን ህይወት እንዳያልፉ ስለምፈልግ እኔ ውሻ ነክሶኝ እንዲሆኜ እንዲወጥቼ ወርጄ ተራራ እያሉ የሚመጡትን ተኮትኩተው የሚያድጉትን ልጆች እያሸማቀቁ ወደኋላ ለማስቀረት የቤት ስራ ነበር እየሰሩ የነበረው ማለት ነው። ሂስትሪያቸው አልነበረም እየተናገሩ የነበሩት። ቀጥሎም ደግሞ ምንድነው እያሉ የነበረው ምእመኑን ለማደናገር በሰዓቱ እዚህ ጋር ያለው ኦርቶዶክሳዊ አንተ ቤት ይወደዋል ታውቃለህ። ለምን እንደሌላው ፌከኛ አይደለህም፣ እውነትን የምትናገር በሁለቱም አንግል ለማንም ሳታዳላ መብትን ሰጥተህ እድልን ሰጥተህ ሁሉም እንደየስሜቱና እንደየውቀቱ የተረዳውን ተናግሮ ያልተረዳውን አውቆ እንዲወጣ ስለምታደርግ አብዛኛው ኦርቶዶክሳዊ አንተን ቤት ይወደዋል። እና አንተ ቤት የሚመጣው ኦርቶዶክሳዊ ብዛት ከማየታቸው የተነሳ ሰውየው ምን አሉ? እኔ ኑ እያልኩ ማወራቸው ባይዘው ታላቅ ከመሆናቸው የተነሳ እንጂ ስለ ክብረ ክህነታቸው ላላቸው እንትን አይደለም ኑ ምላቸው ማለት ባደረጉት ድርጊት እየሰሩት ባለው ስራ ግን አንቱታን አይገባቸውም። ግን ኑ ምላቸው በእድሜ ታላቅ ስለሚሆኑ ብዬ ስለማስብ ነውና ከዚህ አንፃር ኑ እያልኩ ነው ማወራው። ሰውየው በደንብ ለማጭበርበር
ድራማ ለመስራት ኦርቶዶክሳውያንን ለማደናገር የሰጡት ማብራሪያ ነው እንጂ አሁን ላይ እንዳይደሉ ከቤተ ክርስቲያኑ እንደወጡ በግል ስራ ላይ ተሰማርተው ነጋዴ ሆነው በእጣን እና በተለያየ ነገር በቅጠላ ቅጠል ጥንቁልና እንደሚሰሩ መስበ አጋንንት የሆኑ ሰው መሆናቸውን በአደባባይ ያለማንም ማስረጃ በራሳቸው ሪከርዶችም ስላሉ ጭምር ማለት ነው በአደባባይ መስክረው ነው የወጡት። ሪከርዶች እጃችን ላይ አሉ። እንደውም ረፉ አሉ እኮ አስጠንቅቀዋል እኮ ደምረውን ታየው ብለውታል። ለማስመሰል ነው። መጨረሻማ እኮ እሳቸው በራሳቸው ሰዓት እኮ የሰጧቸው መጽሐፍ ቅዱሳዊ ማስረጃዎች እውነት እንዳልነበራቸውና አንድምታው እዛ ጋም የሚሆን ስላልሆነ እነ መምህርም ኤፍሬም ሲመጡ አንድ መምህር ማን ነበሩ እሳቸው ሲመጡ ቀጥታ ምንድነው ያደረጉት? ቪዲዮአቸውን አጠፉ፣ ከምድረ ገጽ ጠፉ ማለት ነው። ስለዚህ ልክ ነው። እኔ አይደለሁም ኦርቶዶክስ አይደለሁም ብለው አስረግጠው ተናግረዋል። እኔ የባህል መድኃኒትም እቀምማለሁ፣ በትርፍ ጊዜም ቤተክርስቲያኗ ላይ ሄጄ አገለግላለሁ። ከዛ መጽሐፈ ኩፋሌ ምዕራፍ 10 ቁጥር 14 አካባቢ ይመስለኛል ጠቅሰው በቅጠላ ቅጠል አጋንንት ይወጣል፣ በስራ ስር አጋንንት ይወጣል ብሎ መጽሐፍ ቅዱሳችን ይፈቅዳል ብለው ታስታውሳለህ? አስታውሳለሁ። እሱ ክፍል ስለ ጥበብ ከሆነ እንጂ አሁን እሳቸው በዚህ ዘመን ላይ ወይ ተሙ እንትና ሶፊ ራሱ አምኖበት ነው በቅጠላ ቅጠል አጋንንት ይወጣል ሲባል አሜን አላቸው ሶፊ። አይ ኢንተርቪው እያደረጋቸው ነበረ። እሳቸው እኮ ቃለ መጠይቅ ተደርጎላቸው ምላሽ ነበረ እየሰጡ የነበሩት። ግን እኛ ግን ድጋሚ እኛ መተን ድጋሚ ጥያቄ እንዳንጠይቅ በሰዓቱ እሳቸው ዘለው ወረዱ ማለት ነው። በመሃል ደግሞ ያለ መግባባት ተፈጠረ። አሁን ረጋ ብለን እያወራን አልነበረም። የእርስ በርስ ያለ መግባባት እሳቸውን ዲፌንድ ለማድረግ በሚሞክር ሰዓት ወንድማችን ደምረው ቤቱ ጫጫታ ተነሳ። እሳቸውም የሚደግፍ አካል መጣ። በዚህ አጋጣሚ እውነታው ሳይገለጽ እውነታው ሳይወጣ ሰውየው ሸሽተው ጠፉ ማለት ነው። በቀደም ቤታቸው ከፍተው ልክ ቪዲዮ ከፍተው አንድ ልጅ አግብተው እያወሩ እያለ እኔ ስመጣ አጥፍተው ወጡ ማለት ነው። አሁንም እኔ እሳቸው ስላየው ነበር የገባሁት። እሳቸው ደግሞ እኔ ስመጣ ወጡ ማለት ነው። በደንብ አድርገው ለማጭበርበር ድራማ እየሰሩ ሻሽና ቆብ እየጠመጠሙ እየመጡ እኔ ቄስ ነበርኩ፣ እኔ ቆሞስ ነበርኩ፣ እኔ ኤጲስቆጶስ ነበርኩ እያሉ ኦርቶዶክሳውያንን ግር ለማሰኘት የሚመጡ ሰዎች እኔ በበኩሌ እቃወማለሁ። ሶፊም ይሄ እንደምትቃወም አምናለሁ። ሌሎቻችሁ ምንም አይነት ማደናገር የሚያደርጉ ሰዎች ከየት ነው የመጣው አገልግሎት ምንድነው የሚለው በስፋት በርጋታ በተሞላው አንደበት ሳንጣላ አመጣጡና ዓላማው ምን እንደሆነ በስድብ ብቻ ሳይሆን በንግግርም ሰውየውን ማወቅ ስለሚቻል በተረጋጋ መንፈስ እንደዚህ አይነት ሰዎችን ብሎክ ማድረግ ይገባናል ማለት ነው። እኛ ኦርቶዶክሳውያን በተረጋጋ መንፈስ የባህል ሕክምና በእርግጥ የባህል ሕክምና አካሚ ነኝ ካለ ከቤተ ክርስቲያኑ ከወጣ ይሄ ሰውዬ የወጣበት የግል ዓላማ አለው ማለት ነው። ቤተ ክርስቲያኒቷ ጥንቆላን አትደግፍም። ጠንቋዮችን ድጋፍ አድርጋ ወይም ደግሞ ጠንቋዮችን በቤተ ክርስቲያኒቷ ስም ነጋዴ እንድታደርግ አትፈቅድም። ስለዚህ ይሄንን ነገር ደግሞ እንዳያረጉ ቤተ ክርስቲያኒቷ ስታገዳቸው ይሄንንማ ዘረፋ ከሚቀርብኝ ለምን ውጪ ያለውን ማህበረሰብ ስጋውን አልበላውም ብለው አጋንንት በሚያወጣ ሰበብ ጥንቁልና ላይ እየሰሩ ነው ማለት ነው ሰው። ስለዚህ አናቃቸውም ልልህ ፈልጌ ነው። ወንድማችን ቀጥል። ማን ተሙዬ ያሰማልን ዲያቆን። እኔ በቦታው ስላልነበርኩኝ እርስዎ ኖት ያሉት። ቀጥሎ ወንድሜ ፓስተር ሶፎንያስ ነው ያለው እና በዛ ሰዓት ላይ ሐሳቡንም የምርም አልሰማውም። ግን የሰው ልጅ ተነስቶ በቤተ ክርስቲያን ስም እየመጣ እኔ ካህን ነኝ፣ እኔ ሊቅ ነኝ፣ እኔ መሪ ጌታ ነኝ የሚሉ ሁሌም እያየን ያለ ነው እና ድንገት እሳቸው አሁን እኛ ክህነት እናከብራለን። ክህነት ያላቸውን ወንድሞችን፣ ካህናቶችን፣ አባቶቻችንን እናከብራለን። አለማክበር አንችልም። ድንገት ክህነት ኖሯቸው እኔ ኦርቶዶክስ አልነበርኩም አሁን ትቻለሁ ካለ እንትን ማውራት ነው። ግን ቅጠል በጣሽና የጥበብ ሰው ነኝ የሚል ከሆነ ደግሞ እኔም አንድ ሰው እንዳጋጣሚ ሆኖ ትላንትና ማታ እያየው ነበረ። አሁን ቀለበቴ ተመልሷል የመሀል ጣቱ ላይ አድርጎ የሚሳደብ የመሀል ጣቱ ላይ አድርጎ እኔ ኦርቶዶክሳዊ ልጅ መሆኑን ነው የማውቀው። ቪዲዮ ምናምን ሲሰራ አያለው እና አሁን ወደ ጥበቤ ተመልሻለሁ
ማንንም አልፈራም የሆነ ነገር ብትሉ አሽመደምዳችኋለሁ ምናምን የሚሉ ልጆች መጥተዋል። አሁን እንደዚህ ቀለበት እያደረጉ ምናምን። ይሄ መጽሐፍ ቅዱሳዊ ማሳብ አይደለም። ድንገት እንደዚህ አይነት ጥበብ በሰለሞን ጊዜ ራሱ ቢኖር አሁን የሰለሞን ዘመን ላይ አይደለንም ያለነው የክርስቶስ ኢየሱስ ደም ላይ ነው ያለነው። የአዲስ ኪዳን ልጆች ነን። ስለዚህ የክርስቶስ ኢየሱስ ደም ደግሞ ኃጢአትን የሚያሸንፍ የትኛውንም የስጋ በሽታን ደግሞ የሚያድን ሆኖ ሳለ ቅጠልን ፍለጋ አንሄድም። ደሙ ከበቂ በላይ ነው እና ይሄ በአዲስ ኪዳን እንደዚህ አይነት ሊያስፈራሩ የሚመጡ ኦርቶዶክሳዊ ማሊያ እየለበሱ ሊሳደቡ የሚችሉ ሰዎች ካሉ ወይም ቤተክርስቲያኑ ሊያሰድቧት የሚመጡ ሰዎች ካሉ እንደ እግዚአብሔር ቃል እንሞግታቸዋለን ልክ አለመሆናቸውን። ግን በቃ እኔ እንትን ነኝ፣ እኔ ቀሲስ ነኝ፣ እኔ መሪ ጌታ ነኝ ምናምን የሚሉ ከሆነ ግን የቤተክርስቲያኑ ትምህርት ምንድን ነው የሚለው? አሁን ቤተክርስቲያን ከክርስቶስ ኢየሱስ ውጪ የጨመረችውም የደረበችውም የለም እና ሊያድን የሚችለው የክርስቶስ ኢየሱስ ደም ነው። ያዳነንም የክርስቶስ ኢየሱስ ደም ነው። የአዲስ ኪዳንን መካከለኛ ሆኖ የመጣልን የክርስቶስ ኢየሱስ ደም ነው እና ራሱ ልጁ ነው እና በዚህ ጉዳይ ላይ አስፈራራሃለሁ፣ እወግርሃለሁ፣ በአዚሜ እደፋለሁ ምናምን ካለ ራሱ የፈለገበት ቦታ እየመረጠ መደፋት ይችላል እንጂ እኛ ላይ የመጣውና ያዳነን የክርስቶስ ኢየሱስ ደም የአንዳንድ ሰዎችን ጥንቆላ ፈርተን ወደኋላ መንቀር አለም። ጥንቆላውን አፍርሰን ወደ እውነትና ወደ እውነት ብቻ ነው የምንቀጥለው። ለምን ቢባል ክርስቲያኖች ነን። ክርስቶስ ኢየሱስ ደግሞ የማይመታውም አዲስ ሰይጣን የለም፣ ያልመታውም ደግሞ አዲስ ሰይጣን የለም። ክርስቶስ ኢየሱስ ሰይጣንን ድባቅ መቶታል በመስቀሉ ስራ። ስለዚህ በዚህ ጉዳይ ካሉ ይግቡና ቤተክርስቲያንን ለማሰደብ ከሆነ ውሸት ለምን ቢባል ይሄ የጥላቻ ንግግር ድሮ የሚነገርባት ምንድነው የሚነገርባት? ቤተክርስቲያን ከኢየሱስ ውጭ የጨመረችው አንድ ሰውም እንደዚህ ሚዲያ ላይ ሲያወራ ነበረ። ኢየሱስ ላይ ጽዋ፣ ኢየሱስ ላይ እንትና ጽዋ አልተጨመረም። ኢየሱስ ነው ያለው ዋናው ጽዋ ጽውዬ ምናምን የሚል ከኢየሱስ ውጭ የሚሰበክ የለም። ኢየሱስ ነው ስብከቷ፣ ኢየሱስ ነው መዝሙሯ፣ ኢየሱስ ነው መኖሪያዋም። እና እንደዚህ አይነት ቄሶች ግን ቄሲስ ነን እያሉ በቤተክርስቲያን ስም ይነግዱ ካሉ አሁንም ፍሬንድ ያደረጋቸዋቸው ሰዎች መሪጌታ መንክር ነን ያሉት እሳቸውን እስካቅ ድረስ ማንነታቸው እስክናቅ ድረስ መናገር ስለማንችል ፐርሰናልም እሳቸው መዝለፍ ስለማንችል ሼር ይደረግላቸው ይምጡ። ሶፊ ግቡ ብያቸዋለሁ። ግን ለምሳሌ አሁን አንተ አልተጨመረም ምናምን ትላለህ። ለምሳሌ በእምነት ለምሳሌ ያለ እምነት ያሁን እንደውም በቀደም አንዳንድ ኦርቶዶክሳውያንም የተቃወሙ አይቻለሁ። የቅቤ እምነት፣ የማር እምነት፣ እነዚህ ነገሮች አሉ። ታዲያ ጭማሪ አይሆኑ? አሁን እኛ ጋር ለምሳሌ ዘይት እንቃወማለን፣ ጨው ሽያጭን ምናምን ሽያጭን አጠቃላይ እኛ እንቃወማለን። ልክ እንደዛው እናንተ ጋር እኮ ሽያጭ አለ። የእምነት የማር አይቻለው፣ የተለያዩ አሉ። ስለዚህ ከዚህ አንጻር ምንድነው አንተ ታዲያ አልተጨመረም እያልክ ነው? ተሙ እዚህ ላይ እኔ የማውቀውን ልንገርህ፣ የተረዳሁትን ሄጄ ከአንድ ቤተክርስቲያን ሄጄ የተረዳሁትን። አንድ ቤተክርስቲያን የማር እምነት ተብሎ የሚሰጥበት አለ። ማለትም እዛው ቤተክርስቲያን ውስጥ ንብ አለ። ገብተዋል። ሞሎክሲያኑ ቤተክርስቲያኑ ሁሉም ንብ አለ። ማር እንትን ይላሉ። ይሄ አላውቀውም ቋንቋውን አማርኛውን። ማር ይቆርጣሉ ወይም ይቀስማሉ ከዛው እና የቤተክርስቲያኑ ንብረትነቱ ከዛ በኋላ ቤተክርስቲያኑን እንደማገዝ እዛው ያሉ አባቶች ጸልየውበት ከቤተክርስቲያን የመጣ ስለሆነ ይሄ የቤተክርስቲያን ንብረት ስለሆነ ቤተክርስቲያኗን ሰፖርት ለማድረግ ነው የሚገዙት። ገብተዋል። ይህንን ሪል የሰማሁትን ይህንን ማር በልቼ ይህንን ማር ተቀብቼ የሚሉ ሰዎች ዋላ አይደል እንዴ? እኔን አዳምጠኛ። ከኔ በላይ ለእኔ ሊመሰክርልኝ የሚችል ሰው ካለ እሱ ሐሰተኛ ነው። እኔ ነኝ ስለ እኔ ማቀው፣ እኔ ነኝ ስለ ቤተክርስቲያን ማቀው። የተረዳሁትን ያወቅኩትን የገባኝን እውነት ነው ማወራው። ለሚባል አንተ ውስጥ ጥያቄ የነበረው ጥያቄ እኔ ጋር ጥያቄ ስለነበረ ሄጄ ጠይቄያለሁ ቤተክርስቲያን። ስለዚህ እኔ ነኝ ስለ ራሴ እየነገርኩ ያለሁት።
ከኔ በላይ ግን አይ ኖ ብለህ የምትከራከር ከሆነ ኖ እያልክ ነው የምትቀጥለው ነው። እኔ አንዲት ቤተክርስቲያን ሄጃለሁ። የጄዛች ቤተክርስቲያን የማር እምነት ተብሎ የሚሰጥበት የሚቆረጥበት ቤተክርስቲያን መች እንደሚቆረጥ ወቅቱ አባቶች ንብ አንበው ወይም ደግሞ ንብን እንትን ብለው ማር እንደሚያወጣ ያው ደግሞ ገንዘብ ደግሞ ለቤተክርስቲያን ሰፖርት እንደሚደረግ ለምሳሌ ያክል ማር አውጥተህ በኪሎ ከምሸጥ ይልቅ የቤተክርስቲያን ልጆች ለቤተክርስቲያን ስለሆነ ቋንቋውን ካላወቅኩኝ አላውቅም የግብርናውን ቋንቋ ስለማላቅ መቅሰም ምናምን የሚለውን መቁረጥ ምናምን የሚለውን ነገር ካላወቅኩኝ ለቃላቴ ይቅርታ ጠይቃለሁ። እና ያንን ስጠይቅ አባቶች በቃ ቤተክርስቲያን በሰጠቻቸው ስልጣን ባርከው ማሩ ይቆረጣል። ማሩ ከተቆረጠ በኋላ እኔ ያልገባኝ እዚህ ጋር አሁን ያልመለስክልኝ ነገር የቂቤ እምነት የምትለውን ከሆነ የቂቤ እምነት የሚባል ካለ እኔ አንድ ቪዲዮ አሳየኝ ካልከኝ የተቃወሙ አባቶች በተለይ አሳይ ካልከኝ አሁን ላሳይዳል ቁም ነገር። እሺ ይቻላል። የቂቤ እምነት ላይ ሚውት ያርጉልና ትንሽ አባቴ ሚውት አርጉልና አንድ ጊዜ ኖ ሶፊ በጣም ሩቅ ቦታ ተጉዤ ነው የገባሁትና ከስራ ቦታ ሁሉ ወጥቼ በጣም እሺ አንዴ ምናልባት አባቴ አንድ ጊዜ አንድ ጊዜ ከዛ በኋላ ቀጥታ እቺን ሀሳብ ብቻ ጨርሼ ወደ እርሶ ነው የሚሄደው። ዳዲ ከቻልክ በትልቁ ብቻ አድርገኝ። በትልቁ ብቻ አድርገኝ የኔ አባት አንድ ጊዜ አጋቡትና መቆ አንተ የቂቤ እምነት የለም ብለህ ነው የምትከራከረው እኮ እዛ የቂቤ እምነት የሚባለው ቤተክርስቲያን ምን ትላለች የሚለውን እናዳምጥ። ከእውነተኛ ካህናት ከዛው አካባቢ ምን አሉ? በሀገረ ስብከታችን ላይ አንዳንድ ተጨባጭም የሆኑ ተጨባጭም ያልሆኑ ሀሳቦች ሲሰነዘሩ ሲነገሩ እንሰማለን። ከስም ስያሜ ጋር በተያያዘ ቀደም ባሉ ጊዜ የተሰጡ ስሞች እንዳሉ መረጃ ያመለክታል። አሁን በቅርብ ጊዜ ግን በተለይም ብፁዕ አባታችን አቡነ ቀሌምንጦስ ወደዚህ ሀገረ ስብከት ተሰይመው ከመጡ ጊዜ ጀምሮ ለየትኛውም ደብር ከነባር ስሙ በስተቀር የተሰጠ ስም የለም። እንዳውም ያንን የተለመደውን ሰው ጆሮ የገባውን ፈቃድ ይሁን ያለ ፈቃድ ሰው እንደፈለገ የሚጠራውን ተካከል ብዙ ድካም፣ ብዙ ጥረት፣ ብዙ ጉዞ የተሄደበት መንገድ እንዳለ ነው የምናውቀው። እና ስለዚህ ከዚህ አኳያ እኛ እስካሁንም በጽሁፍ ደረጃ በመመሪያ ደረጃ ስም ቀይረን ያጸደቅነው ስም የለንም፣ የሰጠነው ስም የለንም። ወደፊትም ሊሆን አይችልም። በህዝብ ጆሮ ውስጥ የገቡና በህዝብ ልብ ውስጥ ያሉ ጉዳዮች ግን በጥንቃቄ በማስተዋል በትዕግስት መኬድና መፈታት ያለባቸው እንደሆነ ይህንን ሁሉም ሊያውቀው ይገባል። በተለይ እኛ አሁን ባለንበት ሁኔታ የትኛውም ቦታ ላይ እንዲህ ያሉ ነገሮች እንደሚሉ ይህም ብቻ አይደለም። ከስርዓተ ቤተክርስቲያን ከቀኖና ቤተክርስቲያን አኳያ የሚነሱ ጥያቄዎች አሉ። ለምሳሌ ማር፣ ጸበል፣ ቅቤ፣ ጥምቀት ያሉ እንዲህ የሚነሳሱ ነገሮች አሉ። ይሄ በሀገረ ስብከታችን ፈጽሞ ተቀባይነት የውስጥ ስራችንን በማስተማር በመምከር ቆይቱ። ምክንያቱም ጋድማ ነው የሚረብሸው። የማን ባለንበት ሁኔታ የሚረብሽ ድምፅ አለ። ወንድሞች እኮ ማን ማጋም የተደበቀ ሰው አለ። እስኪ አዎ እኮ አንድ ሰው በጣም ይረብሻል። እስኪ ከንቲባው የሚለውን አውርደው ነው። እኔ አይደለሁም አውቀው ነው እንዳታስወርደኝ ሶፊ። እኔ ይሄው ሚውት አረግ
በቃ እሺ፣ ሌላ እሺ፣ የሆነ ሰው የተደበቀ አለ ውስጥ ማን ነው? እስኪ ሙሉ አድርገው እስኪ ሞዴሬተር አንድ ጊዜ ልይ እስኪ የተደበቀ ሰው ካለ ከኛ ከገዝት ውጭ ሙሉ ነው ሞዴሬተሩማ። እሺ ልይ ብዬ ነው እንድልኝ። የለም የተደበቀ ሰው 1 2 3 4 5 6 7 8 9 ሰው ነው ያለው። ማን ይሆን? እስቲ ቆይ አንተ ምስል እናድርገው። አንተም አይደለም። እስቲ ይሄስ አገኘሁት። እሺ መልካም። እና እዚህ ጋር በቃ ሐሳቡን ልንገርህ። የቀደም ላይ የጠየቀኝ ጥያቄ ላይ ዳድ ይሄ የእምነት ጸበል፣ ይሄ የማር ጸበል፣ የቂቤ እምነት የሚባል ደረጃ በቤተ ክርስቲያን ደረጃ በወረቀት ደረጃ የለም። ስለሌለ ሙሉ ለሙሉ ቤተ ክርስቲያን ትቃወማለች ተብሎ በግልጽ ተወግዟል። ይሄንን ግን እናምናለን ብለው ግን የሚሄዱ ሰዎች ካሉ የቤተ ክርስቲያን አስተምህሮ አይደለም። ለምን ቢባል ክርስቶስ መርጦ የዳነች ላም ብሎ አምጥቶ የቂቤ እምነት ሽጡልኝ አላለም። ይሄ የቤተ ክርስቲያን አስተምህሮ አይደለም። ስለዚህ አትቀበሉትም ነው? አትቀበሉትም? ከ110% አልቀበለውም። በቃ አለቀ። ይሄ አባቶች በይፋ የተቃወሙት ነው። ገባ? ስለዚህ ስምም ተቀይሯል ያሉት ምንድነው? የማ ስም ነው የተቀየረው? የማ እዚህ ጋር አሁን ቅድም የሚሉት አሁን ለምሳሌ ያክል ሰዎች ሰሚነሽ የሚባል አካባቢ አለ። ቦታው ሰሚነሽ አካባቢ ኪዳነ ምህረት አለች። እሺ። ከዛ በኋላ ኪዳነ ምህረት እዛው አካባቢ የአካባቢው መጠሪያ ሰሚነሽ ነው። እሺ። ከደብረ ብርሃን ገባ እንዳልክ ማለት ነው። ከዛ በኋላ እዛ ኪዳነ ምህረት አለች። እሺ። ከዛ የሰሚነሿ ኪዳነ ምህረት ነው የሚባለው። በቃ አለቀ። የአካባቢው መጠሪያ ስም እንጂ ሌላ አይደለም። እየተወሰደ ያለው ነገር ጥሩ እንትናል። ይሄ ከጊዜ በኋላ እየመጣ ያለው ነገር ልክ አይደለም የሚል ሐሳብ ነው። እንደ ሐሳቡ ትክክል። ለምሳሌ ያክል አንተ መድኃኒዓለም ይታወቃል አይደለ? እዚህ ቦሌ ሲባል ቦሌ መድኃኒዓለም ትላለህ። መጠሪያው ምንድነው? የአካባቢው ስም ቦሌ ነው። አዎ ቤተክርስቲያን እዛ ጋር ስላለ የቦሌ መድኃኒዓለም ትላለህ። ልክ እንደዚሁ ስለሚባል ነው ያ ነገር የሆነው። እና በዚህ ልክ የትኛው ነገር ነው ያ ነገር ማለት? የትኛው ነገር አሁን የተናገሩት የስም መለወጥ እንጂ የማር እምነት የሚባል ልክ አይደለም። የቂቤ እምነት የሚባል ልክ አይደለም። ይሄ ከቤተክርስቲያን አንፃር ስራ እምነት የምንድን ነው? እምነትስ ከቁስ ጋር ይገናኛል እንዴ? እምነት የምንም ለምሳሌ የአፈር አለ የምናምን የተለያዩ ነገሮች አሉ። እምነት በሱስ ይገለጻል ወይ? ያው አሁን ጥሩ ጥያቄ ያመጣ። አሁን ለምሳሌ ያክል ሰው ገዳም ቢሄድ ወይም ደግሞ የሆነ ቤተክርስቲያን ራቅ ያለ ቤተክርስቲያን ለሱባኤ ቢሄድ ለጸሎት ቢሄድ እዛ አካባቢ ጋር አፈሩን አንስተው ይቀቡታል። በቃ አምነናል፣ እዚህ ቤተክርስቲያን ደርሰናል፣ ለዚህ ቤተክርስቲያን የደረሰው በረከት ይድረስብን ያድነን ብሎ መቀባት እንጂ የሚያድን አፈር ኖሮ አይደለም። እዛ ጋር ግን በእምነት አንተ ሄደ የምትቀባው ነው። ለምሳሌ ያክል ፕሮቴስታንት ጋር በእምነት የአንዱን ነብይ ጫማ ሶፍቱን ጠርጎ ፕሮቴስታንት ጋር አትበላ። የሌለውን ነገር አትበላ ተሙ። እኔ ደግሞ ማቀውን ነው እኮ የምነግርህ እኮ አንተ የምታውቀው ነና። አንተ ታዲያ ጫማ ስታስጠርግ ኖረሃልና እኔ ምን ላድርግ ታዲያ? ኖ እኮ የለም ስትል እኔ ማቀውን ነው እኮ የነገርኩህ። እሱ ባስተምሮ ደረጃ ይሄም ባስተምሮ ደረጃ የለም። እኛ ጋር አልተጻፈም። አፈር ተቀባ ተብሎ አልተጻፈም። የለም ባስተምሮ ደረጃ። ቤተክርስቲያን በቀኖናዋም በዶግማዋም የአፈሩ ትምህርት የለም። ገብቷል? እኔ ደግሞ ምንድነው የምልህ አሁን ፕሮቴስታንት ጋር በእምነት ደረጃ ብለው ሶፍት ጠርገው የለም እንደሱ የሚባል። እሺ ካለ ማስረጃ አሳየኝና እስኪ ልመን። እስኪ ምን እምነት
እምነት በወረቀት ደረጃ በጽሁፍ ደረጃ ይህ የቤተ ክርስቲያን ቀኖና ነው የሚል ካለ አሳየኝ እስኪ። አንተ ያነበው እኔ እኮ ስለማላቅ የጠየኩት ባቅማ እኔ ስለኔ እየነገርኩህ መረጃ ቢኖረኝማ እንዴት እንደምጠይቅ አውቃለሁ። እኔ መረጃ ስለሌለኝ እኮ ነው እኮ። መረጃው ከሌለ ደግሞ እኔ እየነገርኩህ ነው ያለሁትን ብቻ እውነት ነው የምትቀበለው። ለምሳሌ ያክል ከኔ በተሻለ አንተ የአፈር እምነት አትቀበልም ነው? ቆይ ወንድም ይኸውልህ ከኔ በተሻለ አሁን ለምሳሌ ያክል እዚህ ጋር ክህነት ይባርክ ብዬ ዲያቆን አለ አይደለ? ዲያቆን ነው ቢያንስ እኔ ምእመን ነኝ። ከመጣው 1 ዓመቴ ነው። ዲያቆን ምን ይላል በዚህ ሐሳብ ላይ? ዲያቆን ወደ እርሱ ነው። እሺ ከኔ በተሻለ ማብራራት ስለሚችል እሺ መልካም ቃለ ሕይወት ያሰማልን። ጥሩ ነው ወንድማችን፣ ሁለታችሁም ቃለ ሕይወት ያሰማችሁ። እምነት በኦርቶዶክሳውያን ዘንድ ይፈቀዳል ወይ? አዎ ይፈቀዳል። የምን እምነት? በነፃ የሚወሰድ በነፃ የሚሰጥ የአፈር እምነት፣ ያ ቅዱስ እግዚአብሔር ክቡር ስጋውን የሚፈተትበት ክቡር ደሙን የምንቀበልበት ያ ቤተ ክርስቲያን ውስጥ ያለውን አፈር አዎ እምነት ቤተ ክርስቲያናችን ውስጥ ይፈቀዳል። እሱም እንደ ማስረጃ ለምሳሌ የዮሐንስ ወንጌል ምዕራፍ 9ን ጀምረህ ብታነብ አይነ ስውሩን ክርስቶስ እንዴት አድርጎ ነው ድህነትን የፈጸመለት? አይነ ስውሩ ሰውዬ ከእናቱ ማህፀን ጀምሮ አይነ ስውር ሆኖ የተፈጠረውን ሰው ይህን ሰው በወላጆቹ ኃጢአት ነው በሱ ኃጢአት ነው ብለው ደቀ መዛሙርቱ ሲጠይቁት የእግዚአብሔርን ክብር እንዲገለጥ እንጂ ሰውየውም ኃጢአት አድርጎ አይደለም ወላጆቹም ኃጢአት አድርገው አይደለም ማለት። የእግዚአብሔር ክብር እንዲገለጥ ምንድነው ያደረገው? ምራቁን አፈር ላይ እንትፍ ብሎ አይኑ ላይ ቀብቶ ወደ ሰሊሆም ሂድና ታጠብ ወይም ተጠመቅ ብሎታል አይደል? ያ ሰው ድኖ ተመለሰ አይደል ወንድሜ? በጣም ጥሩ ዲያቆን፣ አሪፍ ሰምቻለሁ። ላንሳ። እሺ የዳነው በእምነት ነው ልትለኝ ነው? ምክንያቱም እንግዲህ እስከዛሬ ያ ሰው የተፈወሰበት ቦታ ላይ ኢየሱስ ክርስቶስ እንትፍ ብሎ ከመሬት ጭቃ አድርጎ የቀባው ቦታ ዛሬም እምነት ነው ብለው ሰዎች እየሄዱ ከዛ በዛ ጭቃ ይፈወሳሉ ማለት ነው። ፈዋሹ አፈሩ ነው ኢየሱስ ነው። ጎበዝ። ስለዚህ እዛ ቦታ ላይ ያለው አሁንም ያለው እየተመለከ ያለው ማን ነው? ክርስቶስ ነው። ድህነት እየተጠየቀ ያለው ማን ነው? ክርስቶስ ነው። ፈውስ እየሰጠ ያለው ማን ነው? ክርስቶስ ነው። ክቡር ስጋና ክቡር ደሙን ያልኩ እኮ የክርስቶስ ስጋና ደም የሚፈስበት የክቡር ስጋውን የምንቀበልበት ክቡር ደሙን የምንቀበልበት ቅድስት ቤተክርስቲያን ባለችበት ቦታ የምንቀባው አፈር እምነት ነው፣ ያድነናል ብለን እናምናለን። ከመጽሐፍ ቅዱስ ማስረጃ አንጻር ብያለሁ እኮ። የታለ የመጽሐፍ ቅዱስ ማስረጃ? አሁን ያኔ ክርስቶስ ዛሬ አለ ወይ ካልክ፣ አሁን ክርስቶስ አለ። እኔ ክርስቶስ እኮ የለም አይደለም ያልኩት። አሁን ያወራኸው የዮሐንስ ወንጌል ምዕራፍ 9 ላይ ያለ ሲወለድ ጀምሮ አይነ ስውር የነበረ ነገር ግን ድንገት ኢየሱስ ክርስቶስ በምራቁ እንትፍ ብሎ ጭቃ አድርጎ ወይድና ወደ ሰሊሆም መጠመቂያ ታጠብና ና አለው፣ እያየም ተመለሰ ይላል። ይሄ ነገር ታዲያ ምን ያገናኘዋል? አንድ ጊዜ ለተደረገ ነገር የትኛው ሐዋርያ እንደዛ አድርጎ አስቀጥሏል? እስቲ ከሐዋርያቱ መካከል እንደዚህ አፈር እያደረጉ እምነት ነው ብለው ለሰዎች በተወሰነች ፌስታል እያደረጉ ሰጥተው በእምነት ነው ብለው አፈር እየተቀቡ የተፈወሱ እስቲ መጽሐፍ ቅዱስ ላይ ከሐዋርያቱ መካከል እስቲ አምጣስ። መልካም። ለምሳሌ ሐዋርያው ቅዱስ ጳውሎስም ሐዋርያው ቅዱስ ሉቃስም ራስ ወንጌላዊ ቅዱስ ሉቃስም በጨርቃቸው ምናልባት ጨርቃቸውን እየቆረጡ ከጨርቃቸው ጫፍ ላይ ወስደው የሚድኑ ሰዎች ነበሩ። ዲያቆን ይቅርታ፣ ስለ ጨርቅ አልልኩም፣ ስለ አፈር እንደ ዶግማ ተወስዶ ወይም እንደ ትምህርት ተወስዶ ወይም ደግሞ አርአያ ሊሆን የሚችለው አርአያነትን ያስተማረው ክርስቶስ ነው ወይስ ሐዋርያቶቹን ነው? ሐዋርያቶቹ እኮ ከክርስቶስ እግር ስር ቁጭ ብለው ነው የተማሩት። ስለዚህ አንተ ምልክትን የምትፈልገው ከጌታ ነው ወይስ ከሐዋርያትን ነው? ያው ከሐዋርያቱ መካከል ማን ነው ያንን ያደረገ? ኢየሱስ ክርስቶስስ በተደጋጋሚ
ይሄ እምነት ነው፣ በጥብጣችሁ ጠጡት፣ ይሄ እምነት ነው፣ ፊታችሁን ተቀቡት፣ ይሄንን በተቀባችሁ ጊዜ ከደዌያችሁ ትፈወሳላችሁ እያለ የቀባበትን ቦታ አሳየኝ። ዲያቆን ስልክ ገባባቸው እስኪመጡ ቅድም ላይ ስለ ቁስ ስታወራኝ ነበር እና ጨርቅ ቁስ አይደለም እንዴ ዳድ? አይ እኛ ስለ እምነት ነው እያወራን ያለነው። ያንን ጨርቅ ራሱ ጨርቁ ፈወሰ ጨርቅ አይደለም። እኛ ሊትራሊ እያወራን ያለነው እኮ ስለ ቁስ እናወራ ነበር አይደለም። እኛ ስለ አፈሩ፣ ስለ ቂቤው፣ ስለ ማር እምነት ነው ያወራነው እንጂ ስለ ጨርቅ፣ ስለ ጥላ መፈወስ አይደለም። ዲያቆናቸው እስኪመጡ ዲያቆን እስኪመጣ ስልክ ገብቶበት ስለሆነ ቁስ አይደለም ብለህ ነው የምታምነው አንተ? ጨርቁ ቅድም ቁስ ያድናል ወይ ስትለኝ አልነበረም? አይደለም ጨርቅ እኮ ቁስ በራሱ ያድናል ወይ ነው ሱማው። አማኝ ያስፈልገዋል እኮ እዛ ጋርም እኮ በጨርቁ ራሱ ጨርቁን ራሱ ለመንካትና ለመፈወስ አማኝ ያስፈልግ ነበር አይደል? ስለዚህ ጨርቅ ቁስ አይደለም ዳድ? የምን ጨርቁ የሐዋርያቶቹ ጨርቅ ቁስ ነው? ቁስ አይደለም? ጨርቅ ነው እንጂ እኮ ጨርቅ ቁስ ነው? ቁስ አይደለም? ጨርቅ ነው እንጂ የጥጥ ሊሆን ይችላል፣ ላይለን ሊሆን ይችላል። ለምን ከፈለገ ኮተን ለምን አይሆንም? ምንም ይሁን ብቻ ቁስ ነው። ቁስ ማለት እኮ ነው። ጥጥ ማለት እኮ ነው ከተን እኮ። እሺ እኮ እሱንም ችግር የለውም ብቻ ከፈለገ ለምን የእንትን አይሆንም? ይሄ የሸረዲ ድርም ይሁን እሱ ችግር የለም። ቁስ ነው? ቁስ አይደለም? አለ ጨርቅ ነው የሚባለው። ጨርቅ እሺ ጨርቅ ቁስ ነው? ቁስ አይደለም? ቁስ ሲባል እንደዚህ ቁስ ምን አይነት መሰለህ? ጨርቅ ነው የሚባለው። ቁስ ነው? ቁስ አይደለም ዳድ? አይ ጨርቅ ነው። አንዴ ተመስገን፣ አንዴ ቅድምም በሐሰት ስለከሰስከኝ 2 ደቂቃ ብቻ ስጠኝ፣ ልወጣ ስለሆነ በእምነቴ ኦርቶዶክስ ነኝ። ሐሰተኛ ሃይማኖት ሰባኪያንን ለመናገር ነው የመጣሁት። እኔ ጋር ተመስገን ልል አልችልም፣ ግን ኦርቶዶክስ ላይ እንደውም ከቤቱ እንድንወጣ የሚያደርጉ ጠማማ አንተን አይደለም። ለምን ትፈራለህ? አንተን አይደለም፣ እኔ ስም አልጠቅስም። ግን 2 ደቂቃ ፓስተር ሶፊን ነው የጠየቁት። ፓስተር ሶፊ ድሉን ከሰጠኝ አንተ አትነፍገኝ። ልሂድ ሶፊ። አውራ በጣም ቴንኪዩ። ይኸውልህ የጴጥሮስን ቁልፍ የያዙ የሚመስላቸው ሞሽ ላቃ ዘራፊ ጥቁር ታሊባን። ይኸውልህ ሶፊ ለቃላት አጠቃቀሜ ይቅርታ። የጴጥሮስን ቁልፍ የመንግስተ ሰማያትን የያዙ የሚመስላቸው ወስላታ የሃይማኖት ሰባኪ። አዳምጠኝ አንተ። ይቅርታ ስልክ ገብቶብኝ ነው እኮ። ቀስ በላ ሁና። ማነው ዲያቆን? ስርዓት አድርግ። ማስተርፒስ ነው የምናገረው። ኢትዮጵያን ሼክስፒር ይሉኛል። ዘ ግሬተስት ኦፍ ኦል የምባለው ነው። አንዴ አዳምጠኝ። እኔ ኪነ ጥበብ ሰው ነኝ። ሰማኛለህ? አታቋርጠኝ። ወይን ዘ ግሬት ሜር ኦፍ ሴንቸሪ ምን ሆነ ነው ወንድማችን? የሆነ ስልጣን ልጠቀም። ቆይ ዲያቆን ምን ሆነ ነው? ታውቆይ ያውራ ለማስወጣት ምናምን አይደለም። አይ ለማስወጣት ዲያቆን አይመጥንህም። አንተ ከኔ ጋር ያወራል። አንተ ክህነትን ጠብቀህ ታወራለህ። ዲያቆን ልነግርህ ፈልገው እንደኔ ቪዲዮ ያብራና ያውራ ይሄ ሰው። ኦኬ እሺ፣ ቪዲዮ መክፈቱን አለመክፈቱ ሳይሆን አንድ ጊዜ አርቲስት ስለሆነ ቪዲዮ ያብራ። የጥበብ ሰው አይደለ? ያው ችግር የለም። እሺ ይኸውልህ ወንድሜ አበራለሁ። ለነገር ላይ ካንተ አንድ ነገር አዳፈተሙ እኔ አካሄድ ልስጣችሁ። ከንቲባው ስታወራ ዶንት ቢ ኢሞሽናል። አመክንዮ ባለው ነገር አውራ። የሰው ስም አትጥራ፣ የተቋም ስም አትጥራ። እንዴ ኦርቶዶክስ ምናምን አለ። ሐሳብን ልዕልናን መናገር ይችላለን። ማንም መገደብ አይችልም። ገባ? ይሄ ሰዎችን ኦፌንድ የሚያደርግ ለምሳሌ እኔ የምወደውን ነገር አታጥላላብኝ፣ አንተ የምትወደው ነገር አላጥላላብም። ላይመች ይችላል። ሪስፔክትፉሊ ሐሳብን መግለጽ ግን ማንም አይከለክልም። ለምንም ተከለከለው አይብን እኔ ላይ የምትነቅፈው ነገር ካለ እኔ ላይ ፐርሰናሊ የምትነቅፈው ነገር ካለ መናገር አለብህ። ከተጠቀምኩበት ሰምቼ እጠቀምበታለሁ። አለበለዚያ ደግሞ እንዳልፈለኩት እቺ መተው ትችላለህ። ስለዚህ እንደሱ ማውራት ይችላል። እሺ ያው ሲያቋርጡኝ ነው ኢሞሽናል የምሆነው። ሶፊ 2 ደቂቃ ብዬ ፈቅደህልኝ ስላቋረጡኝ ነው እንጂ ኢሞሽናል የምሆነው ዘ ሞስት ሃምብል የምባል ክሬቸር ነኝ ነው። በነገር ላይ አንተ አታውራ በቃ 2 ደቂቃ ኦርቶዶክሳዊ አይደል እኮ ነው። እድል ሰጣለሁ በመድኃኒዓለም እስኪ አዳምጠኝ። ለመናገር ዘግይና ለማዳመጥ ደግሞ ፍጠን። ያው እኔ መጠይቅ ነገር ልንገርህ። እኔን እንደፈለክ ተናገረኝ። ዲያቆናቶች፣ ቀሲሶች ግን ሲመጡ ግን ኦልሞስት የቤተክርስቲያን አገልጋዮች ስለሆኑ እኛ ኦርቶዶክሳዊ ስለሆንን ማክበር ስለምንወድ
እነሱም በማረጋጋት እናውራቸው። እኔን እንደፈለግ ለሚባል ወንድም ነኝ፣ ምንም ነኝ። እኔ ቤተክርስቲያን ላይ ወንድም ነኝ፣ የአንድ ኦርቶዶክሳዊ ወንድም እንጂ ካህን አይደለሁም። ስለዚህ ኦርቶዶክሳዊ ነኝ ብለህ የምታስብ ከሆነ ድንገት ዲያቆን የሚያወራ ከሆነ ከዲያቆን ጋር ስታወራው አክብረው አውራው። ይህንን ነው የምልህ። መቀጠል ይችላል። ብዬ ሰላም ብያለሁ። ሀሳቡን ይግለጽ፣ ምንም ችግር የለም። ማንም ቢኖርም ሀሳቡን ይግለጽ። በቃ እኔ ልጅ ውስጡ የሚሰማውን ይግለጽ እንጂ ተውት። ሀሳቡን ይግለጽ፣ በቃ ተውት። ከዛ በኋላ እንጠይቀዋለን እንዴ። ተውት እንጂ ሰው ስሜታዊ መሆኑ ይናገር እንዴ። ሰው ውስጡ ያለው ነገር ካለ ይናገር። አትገድቡ። እንትና ስላለ የለም። ሶፊ እኮ የከፈተው ማንም ሰው እንዲመጣ ነው። አንዳንድ ጊዜ ለምንድን ነው ሰው ገደብ እንዲገደብ? ሀሳቡን ይስጥ፣ ውስጡን ስሜቱ ያለውን ይናገር። ኳስ ፈለጋ እንጂ አንድ የፈለጋ አረጋጋውና ናግባ፣ ለምን ትወርዳለህ? ናግባና ተመስገን የሚልን ተቀበል። ተመስገን የሚልን መቀበል ግዴታ። አታስወርዱ፣ ተዉ። ናግባ፣ ተመልሰህ ግባ። አንተ ኦርቶዶክስ መሆንን ደግሞ ትፈተሻለህ። ዝም ብለህ አትናገርም። ኦርቶዶክስን ትበለህ። ሌላ ደግሞ የምታሽቃብጡ ሰዎች ስርዓት ያዙ። አታሽቃብጡ። ናግባና ትፈትሸዋለህ። ተሙ ሰምተኛለህ? ተመስገን ኦርቶዶክስ መሆኑን ወጋ አድርገህ ፈትሽ። ማነው ያሽቃበጠው? መመርመሪያ ያለ ያሽቃበጠው ማን ነው? ንገረና፣ ያሽቃበጠው ማን ነው? አረ እንደፈል ማን ያሽቃበጠው? እኔ እናንተ ፒስ ነን አባቴ እኮ ተው። አሁን ይኸውልህ ለምን መሰለህ አንዳንድ ጊዜ አቋርጠ ነው ከሄድ ይሄ ልጅ ሀሳቡን ይዞ ሌላ ቦታ የሚላል ጥሩ ነው። እግዚአብሔር ይስጥ ሶፊ፣ ገብቶሃል ሶፊ? ካለበለዚያ ምንድን ነው እኛ ክርስቶስ እንኳን ያንን ሁሉ እየተሰደበ ዋጋ እየከፈለ እየሰማ እኛ ማንን የማንሰማው? ሰው ካልሰማን እንዴት ነው? ስለዚህ ሶፊ ይሄ ፌር አድርገው። አሁን ሳይቅ ለማን እያዳላ እንደሆነ እያለው ነው። ትክክል አይደለህም። አታዳላ። አዎ ልጁ እንዳይናገር አረከዋ። ተመስገን እንደፈለገ ይናገራል። ኢየሱስ ክርስቶስ በል በቃ ፈለገ አውራ የአውራ ልጁ በነፃነት አታዳላ እኮ ልቀቀዋ። እስቲ ልቀቅለት። ባስገባሁት ይኸው ኢንቫይት አድርጌ እኮ ሚውት አድርግና ልቀቅለት። ኧረ እኔ ይኸው ከነጭራሹ እንደሞጣ ሉጣ በቃ ፈለገ ሉጣለት እኔ አይደለም ነው ወይ? አይ የእሱ ሀሳብ የምትደግፍ ከሆነ የእሱን ሀሳብ ማራመድ ትችላለህ። እኔ ምንም አልሰማውም፣ እኔ አላውቀውምም፣ አልሰማውም። ግን ምንድን ነው በቃ አንተ አሁን ተፈቅዶልህ፣ አሁን መተህ እኮ ተፈቀደልህ። እኛማ መንግስት ነን። እንዲህ የሚባል የለም፣ እንደዚህ የሚባል መንግስት ማንም አላደረገም። ማን ሾመህና ነው መንግስት የምትሆን? አሁን ይኸውልህ መልካሙ እኔ እኔ ደስ አላለኝ። አይ እንትን አድርግ፣ ሪስፔክት አድርግ። የልጁን ሀሳብ መደግፍ ከሆነ አባቶችን መናገር አይችልም። ገባ? ገና እኮ ልጁ ምንም አላወራም። ልጁ ጀጅ ለማድረግም እኮ ልጁ ምንም አላወራም። እስቲ ፈቀዱለትና ያውራ። መልካሙ ከዚህ በፊት መምህር ብሉይን ተናግረሃል። ልክ ይሄ ልጅ ደግሞ እንደዚህ አይነት ካራክተር ሲያደርግ አንተ ተው ማለት ነው ያለብን። ገባ? መጋቢ ብሎ ያመረን የተናገርክበት ቪዲዮ አለ። እንደዚህ አይደረግም። እሳችን አንተ ምን አገባ ስለ መጋቢ ማህበር? ሶፊ ጥራቸውና ቪዲዮም ስላለ ከእሳቸው ጋር ማውራትም እችላለሁ። አሁን እያሽከፈተ ያለው ደምረው ነው። ደምራት ደግሞ ሰላም ፈጥረ አንተ ነው የምትለው። የሆነ ያረከው ነገር አለ እንዴ? ተመስገን በቃ የእኔ አባት እንደዚህ ሚዩት አድርግ በመድኃኒዓለም። ከንቲባው ካጠፋውኝ ከበደልኩ እንደ ክርስቲያን ወንድም ያረከው ነገር አለ እንዴ? አይ እንስማ። ሶፊ አሰማኝ። ዳዲ ሚዩት አድርግ በመድኃኒዓለም። ከንቲባው ይቀጥል። በቃ እሺ፣ አንዴ ላውራው መጀመሪያ ይኸውልህ ልንገርህ። ድንገት ስሜታዊ እያደረግኩት እኛ የከንቲባው ነው እንፈልገው። ዝም በሉ፣ ከንቲባው ያወራ። አሁን ስሜታችንን ከንቲባውን ማዳመጥ ነው። እሺ አንድ ጊዜ እኮ ሚዩት አድርጋሽ፣ ሚዩት አታድርገኝ እንዴ! የሶፊ ቤት እኮ ነው፣ አንተ ቤት ነው።
በቃ አመሰግናለሁ። ግድ የለም አንተ አታወራ ከኔ ጋር። የሶፊ ቤት ነው ያንተ ቤት አይደለም። ከንቲባው ቀጥል። መልኬ ምን እያልክ ነው? ምን እያልክ ነው? ፈለገ ጳውሎስ ነህ ስምህ? መልኬ ፈለገ ጳውሎስ ነው ስምህ? መልኬ ከኔ ጋር አውራ። ፈለገ ጳውሎስ ነው ስምህ? ስማ፣ ተመስገን ከንቲባውን መርምረው መጀመሪያ ኦርቶዶክስ መሆን ይረጋጋል። ፈለገ ጳውሎስ ከሆነ ፈለገ ጳውሎስ ምን ማለት እንደሆነ ታስረዳኛለህ መጀመሪያ። ከንቲባው ቀጥል። አታፍኑ። ሰው የሰው ነፃነት በቤት ሶፊ፣ የሰው ነፃነት እየታፈነ በቃ መልኬ አሁን ሶፊ አክብሮኝ ቢያስገባኝ ጫካ ግባ በእግዚአብሔር እኔ እኮ ወጥቼ እንደገና ገባና ከንቲባውን ብቻ አስገብቼ እኮ እናወራለን። ከከንቲባው ጋር ብቻ እፈቅድለታለሁ እኮ አንዴ እንስማው። ምን ችግር አለ? ሶፊ እግዚአብሔርን በጣም ትክክለኛ ሀቀኛ ሰው ማርያምን። እኔ ኦርቶዶክስ ነኝ። ኦርቶዶክስነት የሚመሰክረው ደመረው ሳይሆን ወይም ደግሞ ተመስገን ሳይሆን ኢየሱስ ክርስቶስ ነው። እኔ ኦርቶዶክስ ለመሆኔ ይቅርታ አድርግልኝ። አሁን ደመረው የሚባል አንድ እኔ ከ10 ዓመት በላይ ዩኒቨርሲቲ አስተማርኩ ልጅ ነኝ። አዳምጠኝ አንተ። ሚውት አድርገው። እኔ እኩያ አይደለሁም። አንተ ማስተርፒስ እኮ ነኝ። ዘ ግሬተስት ኦፍ ኦል የምባለው እኮ ነኝ። ቢዩቲፉል ዋን ኖት የት ቦርን የተባለው ዘ ሞስት ቢዩቲፉል ዋን እኔ ተወልጃለሁ እያልኩ ነው። ከማን ጋር እንደምታወራ እንኳን ወቅ እንጂ። ደመረው አንተ ያቦጊዳ ሽፍታ ከንቲባውን ትናገራለህ እንዴ? ጆሮህን ይችል ማስተምር አንተ ፋንድያ አንተረፍነት አይነት ነገር አይቻልም። አዳምጠኝ። እሺ ይቅርታ ሶፊዬ አንተ ከንቲባ ለምን የምትሳደበው? ስድብህን ትተህ ሀሳብን ተናገር። እኛ ያንተን ሀሳብ ሶፊ ሰምተኛለህ? እኛ ኦርቶዶክሳውያን ባለማህተቦች ነን። ማህተቡን ያሳይ። ማህተብን ያሳይ። እንደዚህ እንደ ኦርቶዶክስነት እኮ ለሰው አይደለም የሚነገረው፣ ለእግዚአብሔር ነው። ለእግዚአብሔር ነው። ለሰው አታሳይ። ለሰው ነው እኮ የመጣችሁ። ለእግዚአብሔር አሳይ ማህተብህን። ምን ያደርግልሃል ለሰው የምታሳይ? አሳይ ማህተብን። ቀጥል። ኧረ ተው። እኔ እኮ አሁን ደምረው ምን ቤት ነህ አሁን እንደዚህ የምታሽቋልጥ? ተው ደምረው ተው። ማህተብን አሳይ ነው የምልህ። ይቅርታ ይኸውልህ፣ አሁን የሆነ ነገር መጥፎ ነገር ስናገር ሶፊን እየከፋው ነው። ለቤቱ ክብር ስላለ በማህተብ አንሸወድም እኛ በቃላት አላት። በእግዚአብሔር ቃል ነው እንጂ ማህተቤን አስሬያለሁ። ስማ ፈለገ፣ ቆይ ማን አንዴ ብቻ ማስተርፒስን አንዴ ብቻ አዳምጠው 2 ደቂቃ በፈጠረህ። ይሄንን ደምረው የሚባል ያቦጊዳ ሽፍታ ከተቻለ እኔ እስከምጨርስ ታች አድርገው። እኔ ሲጨርስ ታስገባዋለህ። ሶፊ አራዳልሽ ፕሊዝ። በቃ ያቦጊዳ ሽፍታ እኔ እናንተ አሁን በእግዚአብሔር ቃል እንሙጋገት ና። እሺ ኖ አንተ እኔ እኩያ አይደለህም እንዴ? አንተ ምን ይሆናል? እኔ እኮ ኢትዮጵያን ሼክስፒር የሚባል ነው ከ3000 በላይ መጽሐፍ እኮ አንብቤያለሁ። አንተ ጋር ለማውራት እኮ መሀይም መሆን ይጠበቅብኛል። ደምረው እኔ በጣም ነው የምታስቀኝ እኮ። ምንድን ነው አንተ እኮ ጊፍት ለመለቃቀም ነው የመጣኸው እንጂ ኦርቶዶክስ አይደለም። እኔ ነኝ ትክክለኛ ኦርቶዶክስ። ናቡቴን ታሪክ የሰራው አዳምጠኝ አንተ። ርስቴን አልሰጥም ያለውን ናቡቴን አንተ አታውቅም። ሲጀመር መጽሐፍ ቅዱስም አታውቅም። ጆሮን ይዤ ነው የማስተምርህ። እኩያ አይደለሁም። አንተ ዝጋ እስኪ መናገር አዳምጠኝ አልኩህ እኮ አንተ ያቦጊዳ ሽፍታ መሀይም። እኔ ኢትዮጵያን ሼክስፒር ነኝ። ዘ ግሬተስት ኦፍ ኦል የምባለው አም ላርጀር ዛን ላይፍ። አንድ ተሳስተህ አንድ እንግሊዝኛ ከተናገርክ ይልቀጥ። ምን ሆነሃል? እኔ ከ10 ዓመት በላይ ዩኒቨርሲቲ ያስተማርኩኝ ዘ ግሬተስት ፊገር ወርልድ ሃዝ ኔቨር ሲን ሰች ካይንድ ኦፍ ማስተርፒስ የምባለው ሊቅ ስራ ማለት ነው። አንደደብ ይቅርታ ክፉ ቃል ያናገረኝ ነው። ኤኒዌይስ በኋላ ሚውት ካላደረገኝ እናገራለሁ። ሶፊ እንደዚህ አንተ ከንቲባ እውቀት ካለ እንደውም እኮ አለመሳደብ አትሳደብ እያልኩ ትሳደባለህ። ቶ በቃ አትሳደባል። እኔ እኮ ተሳደብ ሳይሆን ሀሳብህን ተናገር ነው ያልኩህ። ምንድን ነው ራስህንም አትበል፣ ሀሳብህን ንገር ያለህን። አንተ ደግሞ እኔ ከልቤ ነው ሀሳቡን ተው ሶፊ፣ በእውነት ሀሳቡን ይናገር። የሆነ ችግርም አለ እኛ ማንሰማው እንዳንሰማ የተደረገ ችግር አለ። የሚሳደብ ኦርቶዶክሳዊ አይደለም። ፔሬድ በቃ አለቀ። አባቶችን ማክበር አለበት። አባቶችን የማያከብር በቀኖና የማይገዛ ካልሆነ ይሄ ኦርቶዶክሳዊ አይደለም። አንተ እኮ አባቶችን ማክበር እኮ እንደውም መጠጥ ቤት አለመድረስ ነው እንጂ እኮ አባቶችን ብለን ትላለህ አይደለም። እኔን እኮ መምህር አማረ ተሳደብክ እያለኛል። ውጣ በቃ ምክንያቱም እንደዚህ አይደረግም።
ፐርሰናል ነገር አይደለም። አንድ ነገር እናንሳ። መልኬ ከአንተ አልጠብቅም። መጽሐፍ ቅዱስን የምታነብ ሰው ነው። ቆይ ደምረው ትምህርት ነው ምናምን ይሄን ብቻ ነገር ትናገራለህ። ትምህርት ነው። እኛ ኦርቶዶክሳውያን የትኛውን ቤተ እምነት የሌለንን ቀኖና የሰጠችን ቤተክርስቲያን ለምንድን ነው በቀኖና ተገዝተን እንድንሄድ ነው። ከዶግማው ባሻገር ሰው በዶግማው ብቻ መኖር አይችልም። ቀኖናም አስፈላጊ ነው። አንድ ኦርቶዶክሳዊ ያለ ቀኖና መራመድ አይችልም። ቀኖናውን መጠበቅ መቻል አለበት። ገብታችሁ መቻል አለበት። ቀኖና የማይጠብቅ ኦርቶዶክሳዊ ድነቱን እንዴት ነው ሊያረጋግጥልኝ የሚችለው? እኛ እኮ ድነናል፣ እየዳንን ነው። እንድናለን የምንለው እኮ ቀኖና ስላለን ነው። ስለዚህ አባቶችን አክብር። ለተናገርክበት ነገር ይቅርታ ከጠየቅ ኦርቶዶክሳዊነትን ይዘህ ትቀጥላለህ። ይቅርታ ከጠየቅ እኔ አባቶችን ከተናገር ይቅርታ ጠይቃለሁ። አባቶችን እኔ ካህናትን አከብራለሁ። ከንቲባው ጨርሻለሁ። ደምረው ከንቲባው እኮ አላወራ፣ ገና አልተናገረ። ሀሳቡ ምን እንደሆነ የተሳደበው ነገር የለው። ምንም እኮ ያለው ነገር የለም። ልጅ እኮ ገና አላወራም። ገና ሚዩት ሲከፍት እኮ ነው ዝም በል ያላችሁት። ምንም እኮ አላወራም። ኢቭን ጀጅ ለማድረግ እኮ እድል አጣን እኮ። እንደ ከንቲባው ልክ ነው የሚያወራው? ልክ አይደለም የሚያወራው? መቻ አንድ ደቂቃ አወራ። ከዛ እኮ ጀጅ እናደርገዋለን። በቃ እኔ ራሴ አላስቀምጠውም። አንድ ደቂቃ አላስቀምጠውም። ዲያቆኑ ሲናገሩ አልተናገረም። ተናገርኩትም ዲያቆኑ ከተናገሩ ይቅርታ አባቶችን አከብራለሁ። አሁን ሐሳብን ሼር ማለት እኔ አንተ ነው እንጂ ማላከብረው ካህናትን አከብራለሁ፣ ዲያቆናትን አከብራለሁ። ስንዱ እመቤትነት ኦርቶዶክስ ብያም ማምን ሰው ነኝ። እንዳንተ አይነት ሰው ግን መጥቶ ሲፈተፍት ግን ፊት ለፊት የግንባር ስጋ ነኝ። ማስተርፒስ ነኝ። ሊቅ ስራ ማለት ነው። አንተ አሁን በሚገባ ከንቲባው አንድ ነገር ልስጥ። 2 ደቂቃ ሰጠኝ። እንዳያቋርጠኝ 20 ደቂቃ ታወራለህ። እኔ ፈቅድልሃለሁ። በቃ ቤቱ እግዚአብሔር ይስጥ ሶፊ፣ ጌታ ምስክሬ ነው። እንደዚህ አድርግልኝ። ውሸት አለ። ቆይ አንዴ ደምረው አይደለም። ቆይ ተመስገን አለ እዚህ ጋር። ቆይ አንዴ አጥርተን እንሂዳ። ለምንድን ነው የምናደባብሰው? ይሄ ልጅ ዲያቆኑን ተሜ ሰድቦታል አልሰደበውም? አጥርተን እንሂድ። እኔም ሶፊ የተናገርኩት እንደ ወንድም እኔም ታጠፋውኝ ይቅርታ። ኦርቶዶክሳዊ ወንድሜ ነህ። እኔ መናገር ትችላለህ። እንዳንተው ተራ ወንድም ነኝ። ዲያቆናቶች ግን ቆይ አንተ ዲያቆን አቁም ምናምን አትበል ያልኩኝ እኔ ዲያቆን ስላልመሰለኝ ይቅርታ። ሌላ ሰው የተናገረ ስለመሰለኝ ይቅርታ ጠይቃለሁ። እኔም ኦርቶዶክስ ስለሆንኩኝ ካህናትን አባቶችን ካህናትን ስለማከብር ይቅርታ ጠይቃለሁ። አሁን ምን እናድርግ መሰለህ? ኧረ በቃ እድል ስጡት። በቃ ያውራ። ከንቲባው የምታደርገው ነገር ግን ይኸውልህ፣ ከንቲባው የምታደርገው ነገር የማስወርድህ ስድብ ስትጀምር ደንቆሮ፣ ደደብ ምናምን እያልክ የምትሳደብ ከሆነ ለተሰደበው ሰው ብቻ አይደለም እኛ ለመስማት ዲዘርቭ አናደርግም። ለሚሰደበው ብቻ ሳይሆን እኛ መስማት የለብንም እንዲህ አይነት ስድብ። በተለይ ደግሞ ተምሬያለሁ፣ ስማርት ነኝ እኔ በዚህ ኢትዮጵያዊ ሼክስፒር ነኝ 3000 መጽሐፍ አንብቤያለሁ ካልክ አቦጊዳም የቆጠረ ሰው ካራክተሩ ጥሩ ይሆናል ማለት። ስለዚህ ከትምህርት ደግሞ የመጀመሪያ ሰዎችን ኤክሰለንሲ ወይም ስልጡን ያደርጋል። መማር እኮ ካራክተራችንን ይሰራል እና እንደዛ አድርጎ ነው መሄድ ያለብን። አስወረዱት። አባረራችሁት። ዳድ ማንም አላወረደውም። የሳብኩት እኔ አይደለሁኝ እንዴ? አንተን እኮ አይደለም ያልኩት እኮ ይኸውልህ፣ እኔ ከሳብኩት እኔ አላባረርኩትም። ወይ አንተን አይደለም ሞዴሬተሮች አሉ እኮ። አዎ እኮ ሌላ ማንም አያባረረውም ዳዲ። አሁን እኔ ለምን መሰለ ኦርቶዶክሳዊ ወንድም ነው። እኛ አጥፍተን ከሆነ ይቅርታ እንጠይቀዋለን። ለምን መሰለ ሰውን በንዴት በትችት በስድብ ወንጌል አይሰራም። ወንጌል ፍቅር ነው። አለቀ በቃ። ወንድሞቻችንን በማበሳጨት አለ የምንሰራው። አሁን ለምሳሌ ያክል እኔ ተነስቼ ደምረውን እየሰደብኩት አላወራውም። አክብሬው ነው የማወራው። ወንድሜ ደምረው፣ ኦርቶዶክሳዊ ወንድሜ ደምረው፣ ቀጥል ነው ልለው የሚገባው። የበላ ነው የጠጣ ነው ከአንድ ከክርስቶስ ኢየሱስ ስጋ ከክርስቶስ ኢየሱስ ደም ነው እና ወንድማችን ድንገት ስሜታዊ የሆነበት ሀሳብ ካለ ገብቶ ይቀጥል። በቃ ችግር የለም። እሱ እስኪመጣ ከንቲባው እስኪመጣ እንደዚህ እናድርግ። ቅድም የተነሳንበትን የእምነቱን የዮሐንስ ወንጌል ምዕራፍ 9 አንስቶ ዲያቆን አዳነ ሲናገር ነበረና ያንን እምነት ነው ብለን መውሰድ እንችላለን ብሎ ስላለ በጣም ጥሩ። እንደሱ ከሆነ ከኔ ጋር ትቀጥላለህ። ጨርቅ ቁስ ነው ቁስ አይደለም። እዛ ላይ ነው የገባው ልጁ።
ጨርቅ ላይ አይደለንም፣ አፈር ላይ ነው። ጨርቅ ላይ ነበር አይደለም። ቅቤ አፈርና ማር ላይ ነው። ቁስ ያድናሉ ለሚለው ሐሳብ ስለ ቁስ አላወራንም። ቅቤ አፈሩ የተነሳ እኔ ነኝ እኮ ጥያቄውን የጠየኩ ተመስገን፣ እኔ ነኝ የጠየኩ ጥያቄውን። ከዛ ቪዲዮ አምጥተህ የአባቶችን ቪዲዮ አምጥተህ አሳይተህ የኢትዮጵያ ኦርቶዶክስ ቤተክርስቲያን አይወክልም ብለህ እኮ ተናገርክ እኮ። የቅቤ እምነት፣ የማር እምነት፣ የተለያዩ እምነቶች አነሳ። ከዛ የአፈርም እምነት አለ ብለን አንስተን ስለ አፈር እምነት እያወራን እያለ የአፈርን እምነት የዮሐንስ ወንጌል ምዕራፍ 9ን አንስቶ ዲያቆን ይሄው መጽሐፍ ቅዱሳዊ ነው፣ ኢየሱስም እምነት ተጠቅሞ ነው ያዳነው ብሏል። ይሄ እምነት ወስዶ መቀባት የሚል ሀሳብ ላይ ሲያወራ ከአንድ ቤተክርስቲያን ወይም ከአንድ ቦታ ሄዶ መቀባት ሲያወራ ቁስ ያድናሉ ስትለው አዎ ቁስ ጨርቁ የሐዋርያቶችም ጨርቅ ቁስ አይደለም። ጨርቅ በቃ ጥጥ ነው ወይ ላይለን ነው እኮ። ለምን ከፈለገ እንትን አይሆንም፣ ይሄ ደመና አይሆንም፣ ጉምም ይሁን ብቻ ቁስ ነው፣ ቁስ አይደለም። ጨርቅ ነው እሱ፣ ስሙ ራሱ ጨርቅ ይባላል። በቃ እኔ እናንተውን ተያይዘን ሌላው ስራው መንገባው ከሌሎች ወንድሞች ጋር ቀጥር ላዳምጥክ። ቁስ ማለት እንደዚህ አይነት ዕቃ ነው እኮ። ጨርቅ ቁስ ነው፣ ቁስ አይደለም። ያ ምን አለ መጀመሪያ ቤታችሁን ለምን አታጸዱ? መጀመሪያ እኛ ቤት ከመምጣታችሁ በፊት እነማን ናቸው እናንተ? አሁን እኛ ጋር የማር እምነት፣ የቅቤ እምነት፣ የአፈር እምነት ተብሎ ሲባል እኛ ጋርስ ምን አለ? እኛ ፕሮቴስታንቶችስ ምን እያደረግን ነው ብለህ ቼክ ለምን አታረግ? አሁን የመጣኸው አንተ አሁን ስለመጣ እንጂ ቅድም ከተመስገን ጋር ስናወራ ጨው ይሸጣል፣ ዘይት ይሸጣል፣ እነዚህ ነገሮች በሙሉ የመጽሐፍ ቅዱሳዊ ናቸው ብዬ እየተናገርኩ ነበረ። አይሸጥም፣ ውሸት ነው። ፕሮቴስታንት ጋር እኮ ነው ያልኩ። ምንድን ነው የምታወራው? ጀምረው ቀስ ብሎ ነው የሚደርስ እንዴ? ሶፊ ቅድም እኮ ተመስገን በደንብ ገልጾልሃል። ቤተክርስቲያኗ አንደኛ ገቢ የምታገኝበት እዛ ገዳሙ ውስጥም ቤተክርስቲያን ውስጥም እዛ ቦታ ላይ ለምሳሌ የሸማም ስራ አለ፣ ጨርቅ። አሁን ደግሞ ጨርቅ ቁስ አይደለም ብለህ ትከራከራል። እንዴት እንደሆነ አላወኩም፣ ግን ተመስገን በደንብ ገልጾልሃል። አንደኛው ገቢ ነው፣ ግን የሄድክበት ቦታ ደግሞ ቤተክርስቲያንና ገዳም ስለሆነ የምታገኘው ነገር በሙሉ የተቀደሰ ነው። ያንን እያመንክ ታረጋለህ እኮ እያለክ ነው እሱ። የሄድክበት ስፍራ የተቀደሰ ስፍራ ነው። ለምሳሌ ቆይ ስፍራ በአዲስ ኪዳን ስፍራ ይቀደሳል እንዴ? እንዴ አይ ሁሉም ዓለም በሙሉ ቅዱስ ነው ማለት ነው። መጠጥ ቤቱም የተቀደሰ ነው ማለት ነው። ገባ? ጭፈራ ቤቱም የተቀደሰ ነው ማለት ነው። እንዴት ነው ሶፊ? ታዲያ ለምን ቸርች አስፈለገ? እናንተም ለምን ቸርች አስፈለጋችሁ? ስፍራ ቦታ መለየት አይደል? መቀደስ እኮ መለየት ነው ቅድስና። ስለዚህ ስፍራውና ቦታው የተቀደሰ ስለሆነ ማንኛውም ነገር የማደርገው አይደለም። በአዲስ ኪዳን ሰዎች ናቸው የተቀደሱ፣ ቦታ ነው የተቀደሰው። በጣም ጥሩ። ኢየሱስ በአካል እያለ ጭቃን አንስቶ እንደፈወሰ ሁሉ አሁንም በመንፈስ አለ፣ ሕያው ነው ኢየሱስ። አሁንም አለ፣ ፈዋሹ እሱ ነው። እንደዚህ እናድርግ። ተመስገንን ተክተህ ገብተሃል። አንተው ራስህ ትወጣዋለህ። አይ ተመስገን ይጨርሰው። በእሱ ሀሳብ ላይ አዳምጠው። ጨርቅ ተወሱ ቁስ አይደለም ላለው አውቆ ሲከራከር ነው። ቁስ ነው። ተመስገን ቀጥል። አይ በሱ በኋላ ቀጥላለሁ። ተመስገን አያገባው። አሁን ያለውበት ቦታ እንትን ውስጥ ነው። ትራንስፖርት ውስጥ ሆኜ ነው። እኔ ከአንተ ጋር ነው የማወራው። ተመስገን አልፈልግም። እሺ ቦታ ሳገኝ እስከዛ አውራ። ቦታው በአፋት ሰዎች አስቸገረን። ይኸው ላሳይ በቪዲዮ ምን ውስጥ እንዳለው የፈለክበት በቃ አንዴ ይኸውልህ፣ ይኸው ውስጥ ምን ውስጥ እንዳለው ችግር የለውም። ቪዲዮን አጥፋውና አውራ። አጥፋ ቪዲዮን አውራና ለነገር ሲሆን ብቻ ነው የምከፍተው። ትምህርት ሲሆን አከፍተም ምንድነው? መጽሐፍ መግለጽ ስላለብኝ ነዋ። መጽሐፍ መግለጽ ስላለብኝ በቃ ማውራት ካልቻልክ ደግሞ ውረድ። በቃሽ እስክትወርድ ውረድና ሌላ የሚወያይ ሰው አስገብቼ ከዛ ትመጣለህ። አንተ ማውራት ካልቻልክ ቁጭ ማለት ጥቅም የለውም። ስለዚህ ስለ እምነት አውቃለሁ ብለሃል። ኢየሱስ ክርስቶስ ዮሐንስ ምዕራፍ 9 ላይ ያደረገው እምነትን የተጠቀመው ብለሃል። እናውራ ብያለሁ። ፈቃደኛ ከሆንክ ቀጥል፣ ካለበለዚያ ቦታ ስትይዝ ግባ። መልካም። አሁንም ይኸውልህ
እምነት የማይታይን ነገር የሚያስረግጥልን ነው አለ። ኢየሱስ በመንፈስ እንዳለ እናውቃለን። መጀመሪያ መልካሙ እኔ እኮ እምነት ያልኩ ስለ አፈሩ ነው። እምነት ስለሚለው ዴፊኒሽን አይደለም እኔ እየጠየቅኩ ያለሁት። እምነት ስለ አፈሩ፣ ስለ ቅቤ እምነት፣ ስለ ማር እምነት፣ ስለ አፈር እምነት ነው እያወራን ያለ ነው። እሱን እኮ ነው የምናምነው። ይቀድሳል፣ እቃን ይቀድሳል፣ እንስሳን ይቀድሳል፣ ስፍራን ይቀድሳል፣ ቦታን ይቀድሳል። ቀዳሹ ሲገኝ እሺ፣ በአዲስ ኪዳን የተቀደሰ አፈርና የተቀደሰ እግዚአብሔር አይደለም። እኛ ራሳችን አንድ ነገር ስናደርግ የምንበላውን ምግብ እንኳን እንቀድሰዋለን። እንኳን አምላካችን አይደለም። እኛ ስንጸልይ ያንን ምግብ የምንጸልየው እኛ የእግዚአብሔር ልጆች ስለሆነ እንኳን አፈሩን አይደለም ማንኛውም ነገር እኛ እኮ ጸልየን አጋንንትን ሁሉ ከዛ እናበረ ለምን እንቀድሰዋለን? ቦታውንም ስፍራውንም ስልጣን ተሰጥቶናል። የእግዚአብሔር ልጅ ነን። እንኳን ባለቤቱ ተገኝቶ አይደለም በመንፈስ ከኛ ጋር ነው። አየህ፣ ባለቤቱ በመንፈስ ከኛ ጋር ስለሆነ ማንኛውም ቁስ ነገር እሱን አምነን የምናደርገው ነገር በሙሉ በእምነታችን ይፈውሰናል። መልክ ይቅርታ፣ ቆይ የተቀደሰ ቁስ የለም ስትል ሰማሁ ልበል ዳድ? አዎ መልካሙ እኮ ነው። የተቀደሰ ቁስ የለም ይላል መልሶ አለ። አንተ የለም አልክ የተቀደሰ አልሰማኸውም እንዴ? አንዴ የተቀደሰ ቁስ የለም፣ እምነት የሚባል ነገር የለም። እምነት የማናየውን ነገር የሚያደርገው ዳድ፣ ቆይ ችግር የለውም። አሁን ሰዓት አልሰማኸውም የሚናገረውን እንዴ? እኔ ቆይ አንተ ለመልኬ የሆነ ጥያቄ ስጠይቀው ጆሮዬ ላይ ገባ። የተቀደሰ ቁስ ነገር የለም በዚህ በአዲስ ኪዳን የቱን የተቀደሰው ነው ስትል የሰማሁት ብለሃል። ለዛ አምጣ ከመጽሐፍ ቅዱስ የተቀደሰ ቁስ አምጣን ያልኩት። እኔ የቀደሱትን ቁስ ልንገርህ። እሺ የቀደሱትን ቁስ ልንገርህ። አንተ ራስህ የቀደስከው አይደለም፣ የአንተ ጴንጤዎች ራሱ የቀደሱትን ቁስ ልነግርህ ነው። ረፍ አትናገር እንደሱ። እኔ ጴንጤ ነው። እሺ ፕሮቴስታንቶች ቅዱስ ብለው የሚጠሩትን አላቅም። እኔ ፕሮቴስታንትንም አላቅም። እሺ በቃ እናንተ ይሄ ጴንጤ ይሄ ወይም ደግሞ አማኝ ነን አላቅም። እኔ እነሱንም እኔ አላቅም። ቁስ አላቸው የተቀደሰ እሱ ልነግርህ እኮ ነው። እኔ አላቅም። እነሱን አላቅም። እኔ ቁሳቸውን። እሺ መካነ ኢየሱስ የምትባል ቤተ እምነትን ታውቃታለህ? አላቅም። እሺ ሙሉ ወንጌል የምትባል ቤተ እምነትን ታውቃታለህ? እኔ ሰምቼ አላቅም። እሺ በቃ ቀጥል። እሺ ከሌላ ሰው ጋር እኔ ልነግርህ ነበር። የተቀደሰ ቁሶች እንዳሉ ልነግርህ ነበር። ኧረ በለው። እሺ እናንተ ከጨለማ ወደሚደነቅ ብርሃን መጣችሁ ማለት እኮ ተለያችሁ ነው አይደለም? ያ የጨለማ ስፍራ ሰይጣን ቤት፣ ጠንቋይ ቤት ምናምን የሚደረጉት ነገሮች በእቃዎች ሁሉ ቅዱስ ናቸው ማለት ነው። አንተ ከየት ወደ ነው የምታወራው? የምን ከጨለማ ወደ ብርሃን ነው የምትለው? ፈለገ ጳውሎስ እኮ ከቁስ ቁስ ካለበት ከሰይጣን ስፍራ ከርኩሰት ቦታ ስንመጣ ከነ ብዙ ነገሮቻችን እኮ ነው ትተን የምንመጣው ወደ እግዚአብሔር። ለምን? ያ ስፍራ የተቀደሰ ቦታ አይደለም። ያ ስፍራ ቆይ የመጀመሪያው ታዲያ እንደዛ ከሆነ አዳም ፍሬውን በበላ ጊዜ ሞትን ሞት አይደለ? አዎ ተለየ። ወዴት? ከየት ነው የተለየው? ከስፍራ ነው የተለየው? ከየት ነው የተለየው? ከስፍራም ከእግዚአብሔርም። የት ነበረ? ወዴት ሄደ? ገነት ከእግዚአብሔር ጋር የሚገናኝበት ስፍራ ቦታ ላይ ተባረረ። በኪሩቤል እንደውም ተዘጋበት። ውጣ ተባለ። ሂድና ምድርን ረስ። ከኔ ጋር የሚያገናኝ ስፍራ ገነት ግን ተዘጋበት፣ ተለየ። ከዛ ምድር ደግሞ ምን ሆነች? ምድር ምን ሆነች? ረከሰች አይደል? እሾክና አሜኬላ በቀለባት። ምድርም ምን አለች? በፊት የተቀደሰች በእግዚአብሔር ስለነበረ በኋላ በአዳምና ሔዋን ምክንያት ምድርም ምን አለች? እርኩስ ሆነች። ይሄ እኮ ነው አይደለም፣ መጽሐፉ ነው ያለው። ስለዚህ ምድር ታዲያ አሁን ምድር ረክሳለች። እግዚአብሔር ምን ይላል መሰለ? ትእዛዜን ብትፈጽሙ ይላል ዘዳግም ላይ ምድሪቷን ሁሉ ምን እለዋለሁ? እባርከዋለሁ አለ። አየህ፣ ምድሪቷ ራሱ በእግዚአብሔር ትባረካለች። አየህ፣ በረከትን ታገኛላችሁ። ማንበብ። እሺ፣ አሪፍ ጥያቄ መጥቷል። አሁን ተዘግቷል? ክፍት ነው? ተዘግቷል? አሁን ምኑ እንዴ? በኪሩብ ተዘግቷል አላልክም እንዴ? እኮ ኪሩቤል ገነትማ በክርስቶስ ተከፈተ እኮ። እንደውም የበለጠ ወደፊት አዲሲቷ ኢየሩሳሌም ጆሮ ያልሰማው ዓይን ያላየው በሰው ልብ ውስጥ ያልታሰበውን ያቺን እግዚአብሔር ክርስቶስ ወደዚህ መጥቶ ልሂድ
ወደ አባቴ እሄዳለሁ ብዙ መኖሪያ ያለ ብሎ አዘጋጅቶልናል። ተከፍታለች። እግዚአብሔር የተመሰገነ ይሁን። እስቲ በምንድን ነው የምታስረዳን? እስቲ ማስረጃ አምጣ። እስቲ እኮ በመጽሐፍ ቅዱስ ነው ነገርኩ እኮ። ለዚህ እኮ ነው እኮ። እንዴት ላድርግልህ አሁን? ቆይ አንደኛው ሞባይል ላይ ልግባ። እዚህ ጋር አስቸጋሪ ቦታ በሆነም ችግር የለም። ከዛ ደግሞ አሁን አዳም የት ነው ያለው? መልኬ ቆይ በሲኦል አሁን ስለ ርኩሰት ስለ ቅድሳና አሁን ደግሞ ስለ አዳም እናውራ እኮ። ገባኝ። አዳም አሁን የት ነው ያለው? አይደለም ስለ ርኩስ እኮ ነው። አሁንም ጴጥሮስ ላይ ግባና ሄዶ በወይኔ ለነበሩት ወይኔ ሲኦል ቦታ ነው። በወይኔ ለነበሩት ሄዶ ምን አለላቸው? ሰበከላቸው። ኢየሱስ ክርስቶስ ዓለምን ላድን ነው የመጣሁት አለ። የሰው ልጆችን ሊያድን ያ የተነገረው የተስፋ ቃል አዳም የት ነው ያለው? አሁንማ በገነት ከክርስቶስ ጋር ነው። እንዴት ገባ? ነገርኩ። ወንጌል ሲሰበክ ወንጌልን ሄዶ ወይኔ ሰበከላቸው። ወንጌል እኮ የተሰበከው ለእነሱ ነው፣ ለእኛ ብቻ አይደለም። ለነማ የመጣው እኮ የተስፋው ቃል እነሱን ለማዳን ነው፣ እኛንም እነሱንም የሰው ልጆች እኮ። ገባኝ። የት ነበሩ እና አዳም የት ነበር የነበረው? ሲኦል ነበሩ። እሺ ሲኦል ሄዶ ወንጌል ሰበከላቸው። መጽሐፉ ነው ያለኝ። ሄደ ጴጥሮስን አንብበው። እሺ ከነገረ አንዶ ማለት አዳም ተይ ላለማዳን ሄዶ አይሰብክም መቼም። ለምን ይሰብክላቸው? የምስራች እኮ ነው። እንኳን ደስ ያላችሁ። አንድ ነገር ስማ፣ እንኳን ደስ ያላችሁ። አዳም ይኸውልህ፣ አዳም ሲኦል ነበር አልክ። ከዛ ኢየሱስ ክርስቶስ ሲኦል ሄዶ ነው ወንጌል የሰበከላቸው። ነፍሳትን ይዞ ወጣ እኮ። ምን አላቸው? ሲጠብቁ የነበሩት ወንጌል ምንድነው? የምስራች እኮ ነው ወንጌል። ይኸው ሞትኩላችሁ፣ ተሰቀልኩላችሁ፣ ተነሳሁላችሁ ስትጠብቁት የነበረው ያ ወንጌል ራሱ አይደለ? ክርስቶስ ሄዶ እኮ ነው ደስ የሚል ሄዶ ሰበከላቸው። በየት ላሉት? በወይኔ ላሉት። ለምንድን ነው የሚሰብከው? ለማይድኑ ለምን ሄዶ ወይኔ ይሰብካል? ምንድነው ትርጉሙ? ማለት የማይድኑና የማይሉ ከሆነ ቆይ ስማ፣ አዳም ታዲያ አዳም አሁን ገነት ገብቷል? ከሲኦል ኢየሱስ ይዞት ወጥቷል? የተስፋ ቃል የተነገረው ለሱ አይደል እንዴ? የመጀመሪያ የተስፋ ቃል ዘፍጥረት 3:15 ላይ ለሱ እኮ ነው። እኛ ከመምጣታችን በፊት መጀመሪያ የተነገረው ለአዳም እኮ ነው። ለአዳም የተስፋ ቃል ገብቶለት ስለዚህ ቆይ አዳምጣ። አዳም የተስፋ ቃል ገብቶላቸው እሺ ስማኝ፣ የተስፋው ቃል እኮ ለማዳን ነው። አዳምጣ እንደ መልኬ አዳም ኢየሱስ ክርስቶስ ከተሰቀለ በኋላ ነው የዳነው። እስከዛ ሲኦል ነበረ። አዎ የረፍት ቦታ ሲኦል ነበሩ። ኦኬ የረፍት ቦታ ሲኦል የረፍት ቦታ ነው አይደለም። አዳም ብቻ ሲኦል በቃ እንግዲህ እንዳለ የሰው ልጆች ይጠብቁት የነበረው ሄዶ በወይኔ ምን አለላቸው? ገነት አልተከፈተማ። እሺ እኮ ገባኝ። አሁን አዳም ታዲያ ሲሆን ሌላ ስለሚመስል ነው አይደለም። ቆይ አሁን ታዲያ አዳም በእግዚአብሔር ቀኝ ወይም መንግስተ ሰማይ ከሆነ ለምን ታዲያ ሌሎቹ በአዳም ምክንያት ፍርደኛ ለምን ሆነ? አሁን ፍርደኛ የሚያደርገን ምን መሰለ? መጀመሪያ ባለመታዘዝ የመጣባቸውን ፍርድ እግዚአብሔር በፍቅር የተነሳ መለሰላቸው። አሁን ደግሞ ኢየሱስ ክርስቶስ መጥቷል። ኢየሱስ ክርስቶስ አመን ደግሞ ምን ይልብሃል አለ? ይፈረድብሃል አለ። ካመንክስ ከፍርድ ታመልጣለህ። ዮሐንስ 3ን ሄደ ማንበብ። አሁን በክርስቶስ የማያምን ያኔም ካለማመን ካለመታዘዝ ፍርድ መጣባቸው። አሁን ደግሞ በክርስቶስ ባለማመን ፍርድ ይመጣብሃል። አሁን እኛ እኮ ፍርደኛ የምንሆነው ባለማመን ነው። ይኸውልህ በአዳም በሚመጣብን ነገር አይደለም። ክርስቶስን ባለማመን በማመን ነው። ክርስቶስን ካመንክ ከፍርድ ታመልጣለህ። ክርስቶስን ካላመንክ ግን ፍርደኛ ነህ። የአዳም ፍርድንማ በአዳም የመጣውን ፍርድ ክርስቶስ ዋጋ ከፍሎ ብሎታል። አሪፍ ሀሳብ ነው ያመጣው። አዳም ታዲያ ማንን ነው ያመነው? ምንድን ነው ያመነው? ሁሉም እግዚአብሔር ይኸውልህ የተስፋ ቃል ሰጣቸው። ማንን ያምናል? አዳም ማንን አምኖ ነው ወደ መንግስተ ሰማይ የገባው? ሁለተኛስ በእረፍት ነበሩና አዳም ብለሃል። ሲኦል ውስጥ ምን አይነት የእረፍት ቦታ ነበር የሚለውንም ሁለቱን አብራራ እስኪ ግልጽ አድርገው።
አንድ ጊዜ ዝም በል ተባልኩኝ። ዝም ልበል እስኪ ሰው በጠበጥክ ተባል። በጠበጥክ ተብሏል። ግን እኔ ሲኦል ውስጥ ምን አይነት እረፍት እንዳለ ባቅ ደስ ይለኛል ብታስረዳን። አንዴ እዛም ታክሲ ውስጥም ያሉት ሰዎች እረፍት እንዲያገኙ ምን አይነት የእረፍት ቦታ እንዳለ እንዴት ነው እና አዳም አይደምረው ዓላማ ምንድን ነው? ዓላማ ምንድን ነው? የማን ነው? ቆይ ዓላማ ምንድን ነው? የማን ዓላማ ነው? የአዳም ዓላማ ጠይቋ። አይደለም ኧረ መመለስ ይቻላል። መመለስ እኮ ይቻላል። ቀላል ነገር እኮ ቀላል ነው። መልሰው ይሻላል። ይመለሳል። ምን መሰለህ ያ ተከፍሎለት ለአዳም እና ለነበሩት በኦሪት ለነበሩ ሰዎች ተከፈለላቸው። ክርስቶስ መጣ ከፈለ። ያን የከፈለው ደግሞ እኛ የአዲስ ኪዳን ክርስቲያኖች ደግሞ ያንን በማመን ያ የተከፈለውን ነገር በማመን ስንቀበል ነው የምንድነው። ባለማመናችን ባለመቀበላችን ፍርድ ውስጥ ነን ማለት ነው። ያላመነ ሰው ያልተቀበለ ሰው አየው። አሁን ለአዲስ ኪዳን ክርስቲያኖች የሚጠበቀው ምንድን ነው? በክርስቶስ ኢየሱስ በከፈለው ዋጋ አምኖ የእሱ ተከታይ መሆን። ያን ያላመነ ሰው አይደለም ነው፣ በፍርድ ውስጥ ነው። አየው ያልተቀበለ ሰው አንድ አሕዛብ ክርስቶስ መቶ በከፈለው ዋጋ ባለማመኑ በፊቱ ባለው ህይወት ውስጥ በተከፈለው ነገር ባለማመኑ ፍርድ ውስጥ ነው። አየው ለአዳምና ግን ለነበሩት ለኦሪት ሰዎች ግን ዋጋ ከፍሏል። ከፈለ። ዘፍጥረት 3:15 ላይ ራስህ በትልቁ አድርግ ራስህ ቪዲዮ ላጠፋል። እሺ ልቀጥል። እኔ አዳምጠኝ። ዘፍጥረት 3:15 ላይ ቀጥል። እሺ ዘፍጥረት 3:22 ላይ ማለት እግዚአብሔርም አለ አዳም መልካምና ክፉን ለማወቅ ከእኛ እንደ አንድ ሆናል። ማን? በጣም የማይሆን ነገር ውስጥ ልትገባ ነው አክሊል። የሚመጣው ጥያቄ ከባድ ነገር ነው። ትክክለኛ ነገር ነው። ዳግማዊ አዳም ተብሎ የመጣው ከእኛ ሲል እንደ አንድ ሆነ ሲል እግዚአብሔር ከእኛ እንዳንዱ የተባለው ኢየሱስ ክርስቶስ ነው። ዳግማዊ አዳም ሆኖ መጣ። ያንን ዋጋ ከፈለ። ያ ለኦሪት ሰዎች ቆይ በሲኦል ላሉት ሰዎች ሰበከላቸው። ቆየ በመስቀል ላይ ሆኖ በሰራው ስራ በሲኦል ላሉት ሰበከላቸው። እኛ እያወራንበት የነበረውን አጀንዳ ስተሃል። አዳም በጥፋቱ ከዳነ እኛ ያለ ጥፋታችን ለምንድን ነው ፍርደኛ የሆን ነው ጥያቄው። እንዴት ማለት እንዴ? አዳም መጀመሪያ ያጠፋው እኮ አዳምና ሔዋን ናቸው ያጠፉት አይደል እኮ። እሱ ዳነ አልከኝ እኮ። እሱ ከዳነ እኔ ለምን ፍርደኛ ሆናለሁ እንዴ? አድነው አልኩ። አሁን ተከፍሏል እኮ ዋጋ እኮ ለዓለም ሁሉ ተከፍሏል። ያንን አምኖ አለመቀበል ነው ዋጋ ፍርድ ውስጥ የሚያደርገን። ያማ ተከፈለ ለሰው ልጅ አልቋል። አዳም ጠይቋል። ለማንም ተከፍሏል። ኢየሱስ ክርስቶስ መጥቶ ወርዶ የከፈለው ዋጋ አሁን በአዳም ማንነት አትጠየቅም። አንተ ይሄ ነገር ኦርቶዶክሳዊ አስተምሮ ነው። ልክ ነህ። አዳምጠኛ። እሺ እኔ አምነኝ እኔ ስማኛ። ያንን አምኖ አለመቀበል ነው የሚያስፈርድብህ። አሁን አዳም ለአዳም የተከፈለለትን ዋጋ ክርስቶስ የከፈለለትን ዋጋ ተከፍሏል ብለህ በክርስቶስ ኢየሱስ ካላመንክ ፍርድ ውስጥ ነው። ገብቶሃል? ፍርደኛ ነህ፣ ነፃ ነህ አንተ። እኔ ዘር ማንዘሬ ሁላ ድኗል። የክርስቲያን ቤተሰብ ነኝ። ክርስቲያን ነኝ። የክርስቲያን ቤተሰብ በኢየሱስ ክርስቶስ ድነናል እኛ። ጎበዝ ጥሩ ነው የተናገርከው። በነገራችን አክሊሉ አንዴ ባትሪ ሊዘጋብኝ ስለሆነ ነው። አሁንም ቅድምም ባትሪ ነው። ይቅርታ አንዴ 2 ደቂቃ ብቻ ላውራ። ቅድም ከይቅርታ ጋር አክሊሉ ቶሎ አውራሽ። ማንም ጣልቃ እንዳገቡ መስፍኔን አውቀዋለሁ። በጣም ጨዋ ልጅ ነው። ቀጥል ሲድ። በጣም የምወደው ወንድሜ ነው። እሱ ቤት ነው እንደውም ነፃነት የማገኘው። የሚገርምህ ከአንተ ቀጥል። አሁን አንተ መጣህ። አመሰግናለሁ። ይኸውልህ ምናልባት መሀል ላይ አልነበርኩም። እኔ ዋና ፖይንቶች እንድናገር
ከርሳችሁ እንዳልወጣ ሶፊ ማስቆም ትችላለህ። ሌሎች ሲናገሩ ነው ጸባይ የሚከፋው እንጂ እኔ የቤቱ ሆስት ክብር አለ። አንተ አሁን ርዕስ አይገድብህም። ደስ ያለህን አውርተህ ውጣ። ቀጥል። በጣም አሪፍ እግዚአብሔር ይስጥህ። በጣም አሪፍ ማስተርፒስ ነው የምባለው። ለማታውቁኝ ዘ ግሬተስት ኦፍ ኦል እባላለሁ። አም ላርጀር ዛን ላይፍ ዘ ሞስት ቢዩቲፉል ዋን ኢዝ ቦርን ነው የምለው። እኔ ተወልጃለሁ እላለሁ። የኪነ ጥበብ ሰው ስለሆንኩኝ ፍሪደሜን እስከ ጥግ ነው የምጠቀመው። አንድ የሚዩት አድርጉልኝ ሁላችሁም። ማን ነው ማስተርፒስ ካላችሁ ኢትዮጵያን ሼክስፒር ከ3000 በላይ መጽሐፎች አሉኝ። ከ21 ዓመት የጀምሮ ዩኒቨርሲቲ መምህር ነኝ። በሰቃይ ነበርኩኝ። ከኮሜዲያን እሸቱ ጋር አብረን የተማርነው ሰቃዩ ነኝ። ክል ካልኩ በኋላ ማስተሬን ከሜሮን ጌትነት ጋር የተማርኩት የኪነ ጥበብ ሰው ነኝ። እኔን የሚያክል አልተፈጠረም ነው የምለው። ሶ ዋት ምን ይሁን ምን ይጠበስ? አሁን እናቱ የወለደችው መጥቶ ስለ ሼክስፒር ስራዎች የሚሞግተኝ አንድም ሰው የለም። ግን ከንቲባው እንደዚህ ነው ይላሉ። እኔ ኦርቶዶክስ አማኝ ነኝ። ከልቤ ነው ማምነው። ደግሞ ገብቼ በኦርቶዶክስ እንደዚህ የሃይማኖት ሰባኪ ነኝ ብዬ 0.1 ኮይን አልተቀበልኩም። ገባህ? አሁን እያጠፋ ያለው እኒህ ታሊባን አቡነ ጴጥሮስን መሆን ያቃታቸው። እኔ ፍሬሽ ተማሪ ሁኜ ምነው መብርሃን ኢትዮጵያን ጨከንሽባት፣ ምነው ቀኝሽን ረሳሻት ብዬ የአቡነ ጴጥሮስን ንግግር ነው ጋሽ ጸጋዬ ገብረመድህን የሰሩትን ከጴጥሮስ ያችን ሰዓት የተቀነጨበውን ቲያትር ነው የሰራሁት። የሃይማኖት አባቶች አቡነ ጴጥሮስን ሆኑ ነው የምላቸው። ገባ? አቡነ ጴጥሮስ ከሃይማኖቱ ባሻገር ፓትሮይት ነበረ፣ አገር ወዳድ ነበር። እንኳን ሰው መሬቱን ገዝቼ አልፌያለሁ ብሎ ነው። ዛሬ ይህንን መሆን ያልቻለ ጥቁር ታሊባን ነው የምለው። ይኸውልህ ጋውን ለብሶ ቤተክርስቲያን ቪኤት መኪና እኔ የሰባ ደረጃ ልጅ ነኝ። በነገርህ ላይ ከ18 ዓመት በላይ ኖር ያለው 6 ኪሎ ማስተሬንም የመጀመሪያ ዲግሪ ነው ዋናው ግቢ ማለት ነው። አውቃቸዋለሁ። ከኛ እኩል ነው። እኔ ቆንጆ ወዳለሁ። ዘ ኦንሊ ጋይ ሁ ፕሬይ ፎር ዋይን ኤንድ ቢዩቲ ነው የምባለው። ምን መሰለህ የዕለት እንጀራችንን ስጠን ዛሬ ሲሉ ሶፊዬ ነፃነት ሰጠው ስላልክ ነው ካተቆላ እኔ እባክህን ቆንጆና ወይን ስጠኝ ነው የምለው። የኪነ ጥበብ ሰው ስለሆንኩኝ የሃይማኖት ሰባኪ ነኝ አይደለሁም። ግን ኦርቶዶክስ ስንዱ እመቤት እንደሆነች አምናለሁ። ቅድም አባቶችን ተናግረሃል ብለውኛል። ከተናገርኩ ይቅርታ አልኩኝ፣ ግን አልተናገርኩም። እኔ ዝም ብሎ የአጭበርባሪዎችን ነው እንጂ የምናገር ለክህነት በጣም ልዩ ክብር አለኝ። ለአባቶች በጣም ልዩ ክብር አለኝ። የኔ የነፍስ አባት ራሱ መርጌታ ናቸው። ኖት ኦንሊ ዝም ብሎ መሐራሚ ዝቅ ቄስ እንዳይመስልህ። በጣም መጽሐፍ ቅዱስን የሚያስተምሩ ይኸውልህ የብሉያትን የሚያስተምር ታላቅ አባት ነው ያለኝ። በጣም ነው የማከብራቸው። ገባ? እና ይኸውልህ አውቀው ማኑን ለማስነካት እኔን አባቶችን ተሳድበሃል ብሎ የቅድሙ ልጅ ስሙን ላለመጥቀስ ማለት ነው አትጥቀስ ስላልከኝ አሁን እኮ ይህን ልጅ እኮ ጆሮውን ይዤ እኮ ማስተምረው ልጅ ነው እኮ ጊፍት እየሰጠው እኮ ማጫወተው። እኔ ኢትዮጵያ ውስጥ ተቀምጬ ጊፍተር ነኝ። ሌብል 21 ነኝ። አሁን ራሱ ገና አንበሳ ላወርድልህ እችላለሁ። ሶፊዬ ጠርቀምቀም ሳደርግ እኔ በጣም ተመችተኛል። ዛሬ ጌታ ምስክር ነው። ነፃነትን አይ ሃቭ ኤ ድሪም የሚለኝ ማርቲን ሉተር ኪንግን ንግግሮች እየሰማሁ ነው ያደግኩት። ነፃነት እንደ እግዚአብሔር ነፃነትን እኮ የሚሰጥ አምላክ እኮ የለም። አሁን እነዚህ ሰዎች ግን በሃይማኖት ሙዳየ ምጽዋት የሚዘርፉ ወያኔዎች አንድን ዲያቆን ለማስቀጠር ስንት 200,000 300,000 የሚቀበል የሃይማኖት አባት ነው ዛሬ መጥቶ ልስበከ የሚለኝ። 300,000 ፎሎወር ያለው በውስጥ ነግርሃለሁ እንትኑን የሚልክ የሃይማኖት ሰባኪ አይኑን በጨው ያጠበ ጊፍተር ልካልኛለች። ሶፊ ከፈለክ በውስጥ ልክልሃለሁ። ስሙን ላለመጥቀስ ብዬ 300,000 ፎሎወር ያለው የኦርቶዶክስ ስነ ምግባር የሌለው የሃይማኖት ሰባኪ ነው ዛሬ መጥቶ ስለ ኦርቶዶክስ ላስተምርህ የሚለኝ። እኔን ማስተርፒስን ዘ ግሬተስት ላርጀር ዛን ላይፍ የምሰኘውን ማለት ነው እናቱ የወለደችው እና መጽሐፍ ቅዱስም አነባለሁ። የሃይማኖት ሰባኪ ነኝ የምትለው የጴጥሮስን ቁልፍ ያስኩ ነው የምትለው ካለህ ጆሮ በሁለቱም የተሳተፈ ባለማዊ ማስተማር ጥሩ ነው። የሰው ጆሮ ምን ያደርግልሃል? አንተ ጆሮ ሳትይዝ አስተምር። አይስማ እኮ ጴጥሮስም ሶፊዬ ጴጥሮስም እኮ ጆሮ ቆርጧል። ግን ምን አለው? ሰይፍ ያነሳ በሰይፍ እንትን መለሰለት አይደል ኢየሱስ ክርስቶስ። አንዳንዴ የሰው አይደለው እንዴ? ተው እንጂ ጴጥሮስ እንኳ ሐዋርያው አብዝቶ እግዚአብሔር የሚወደው እንኳ ቆርጧል እኮ ጆሮ አይደለ ሶፊ? አዎ እኮ አንተም ወይ ደግሞ ቶሎ ቶሎ ቁረጠን እናውጣ። ምንድን እያልከን ነው? እሺ ምንድን ነው? ምን እናድርግ ንገረኝ። እሺ ቆይ ሶፊ አንዱ መጽሐፍ እንዴት መሰለህ ወደ ዋናው ፖይንት መጣህልኝ። 6,000 ላነብ አንድ ነው የጎደለኝ። እሱ መጽሐፍ ላክልኝ። ቆይ አንድ አታቋርጠኝ። ሶፊ ጋር የቤቱ ባለቤት እሱ ነው። 5,999 አንብቤ ያለው አንዱን አንተ 6,000 ማንበብ ፈልጋለሁ። ቶሎ ብለህ ላከው። ቆይ እንደዚህ እናድርግ።
እሺ ችግር የለውም ያስተምርሃለሁ። አንተ ከኔ ጋር ከዋልክ ራሱ እንዳነበብኩ ተገልጬ ማላልከው እንደ ኢትዮጵያ ባህል የሆንከውን መናገር ጉራ ስለሚመስል ባትናገር፣ መኪና እያለህ ብስክሌት ካልክ በጣም የሚገርም ሰው ትሁት ነው ትባላለህ። መኪና አለኝ ማለት ግን ጉረኛ ስለሚያስብል ያለህን ቶ እንደየ አገሩ ባህል ብትናገር መልካም ነው። ቶ ያለውንማ ይናገር። ተምር ያለውን ያለው አይ ምን ያደ እኮ ጉራ ነው የሚመስለው። አሁን ዝም በል እንዳይሉ መልክ ቅድም እንዳትረብሻቸው ኢየሩሳሌም ሲፎክር የነበረ ነው። ኢየሩሳሌም ፊቴ ላይ ያለው መድኃኒዓለም ነው። እዚህ ጋር የምታየው የጸሎት መጽሐፌ ነው። ስማ ይህንን ራሱ ማያነብሰው ነው እኮ ያለው መጽሐፍ ቅዱስ ላሳይ። ሶፊዬ ቅድም ኦርቶዶክስ አይደለም ብሎ ሲሟገተኛ የነበረውን ልጅ አሳይልኝ እና ከኔ ጋር ይሞክር። እኔ ልጅ እያለሁ የሃይስኩል ተማሪ እያለሁ ቀጥል። የኔ አባት ከንቲባው ቆይ አዳምጠኝ፣ አሁን አታቋርጡኝ። ወይም ዘ ግሬት ማየር ኦፍ ሴንቸሪ ስፒክ ኤቭሪባዲ መስት ሊስን የምትል አጭር ሞቶ አለች። ብዙ ጊዜ ነው የምናገራት። እባካችሁ ከቻላችሁ ኖት እያያዛችሁ ተከተሉ። በታሪክ አልሳሳትም። ከንቲባው እንኳን ልሳሳት ይሳሳታል ብሎ ማሰብ ራሱ ስህተት ነው። እኔ የምናገረውን ንግግር አውቃለሁ። ግሬተስት ኮሜዲያን ኤቨር ኢትዮጵያዊ ሞሌር የሚሰኘው ነው። ታርቱፍ አወናባጅ ደብተሮች ናቸው ዛሬ እየበጠበጡን ያሉ። ሶፊ እኔ ሙስሊምን አከብራለሁ፣ ፕሮቴስታንትን አከብራለሁ፣ ኦርቶዶክስንም ትክክለኛ ኦርቶዶክሶቹንም አከብራለሁ። የሃይማኖት ምንድነው ይሄ የተኩላ ለምድ የለበሱትን ነው አሁን እየተናገርኩ ያለሁት እንጂ ነው ኦርቶዶክስ ሁኜ እንዴት ኦርቶዶክስን እንሳደባለሁ? የኔ ዋናው ፖይንት ምን መሰለህ? እኒህ ሰዎች አብዝተው እያደናገሩን ነው። ከቤቱ ውጡ፣ እኛ ብቻ እንዝረፈው እያሉ እኮ ነው። ሙዳየ ምጽዋቱ ለእኛ ነው እያሉ ነው። ስማ ሶፊ፣ አንድ ዲያቆን ለመቀጠር 300,000 ስንቀበል እግዚአብሔር ነው እንትን የሚልብን። ስማ በቴዎድሮስ ጊዜ የነበረውን ጳጳስ ታውቀዋል? አቡነ ሰላማ ይባላል። ከግብፅ ላይ መጣልን። በዘመኑ የነበሩት ዕቁባቶች ብዛት ይላል 10 የዘመኑ መኳንንትን ያስረጃሉ ይላል። ከታማዊ ላይቀር በእርሶ ልታማ ከግብፅ የመጡት አቡነ ሰላማ የተባለላቸው ወንበዴ ተመልከት። እንግዲህ ዘካይስት የሚባሉት ናቸው አቡነ ሰላማ። ወጣት ናቸው፣ መልከኛ ናቸው፣ ሰላይ ናቸው። ቴዎድሮስ ምን አላቸው? ቴዎድሮስ ዲያቆን ነው በነገርህ ላይ። እኔ ጎንደሬ ነኝ በነገርህ ላይ፣ የቴዎድሮስ ዘር ነኝ። እሺ ቆይ ልንገርህ፣ አቡነ ሰላማ እንኳ 10 የዘመኑ መኳንንትን ነው ያስረጃሉ። ምን ያህል ብዛት እንዳላቸው አየህ? ምን ያህል ብዛት እንዳላቸው አይተሃል? ከታማዊ ላይቀር በእርሶ ልታማ ከግብፅ የመጡት አቡነ ሰላማ ቆነጃጁት እኮ ነው። ተመልከት እንደዚህ የሚላቸው። ኢማጂን እንግዲህ ይሄንን ስትናገር ኦርቶዶክስን ተናገርክ እያልኩኝ አይደለም። እኒህ ሰው የመጡት ለመሰለል ነበር። አየህ በዘመኑ ቴዎድሮስን ገዝቻለሁ አሉት። ዲያቆኑን እኮ ነው ዋናውን ቴዎድሮስ ተመልከት። እሺ ኢየሱስ ይገዝተኛልና የቁም እስረኛ አደረጋቸው። አንተ ወስላታ አለው። ቴዎድሮስ ማለት እንደዚህ ነው በነገርህ ላይ። እኔ የቴዎድሮስ መንፈስ ነው ያለኝ። አዎ እና ምን ልልክ ነው እኔ ስናገር እንዲህ አጨርባሪዎችን ነው እንጂ ለምሳሌ ንጹህ የሆኑ ፕሮቴስታንቶችን ተናግሬ አላውቅም። በጣም ነው የማከብር። ንጹህ የሆኑ ሙስሊሞችን ተናግሬ አላውቅም። ንጹህ የሆኑ የኦርቶዶክስ አባቶችን በፍጹም ግደለኝ አልኩህ ተናግሬ አላውቅም። እኔን ማኖ ለማስነካት ግን ገና ስገባ ከንቲባውን አስወርደዋለህ። ሚውት አድርጎ አይደለም ያለህ፣ አስወርደው። ኢማጂን ሶፊ፣ ዛሬ እኔ የወደድኩ ለዛ ነው። ኮፍያ ቅድም የሰጠው ኑሮኛ አይደለም። ከፈለኩ አንበሳ ማወርድልሃለሁ። እኔ የአባ መስጠት ልጅ ነኝ፣ የሀብታም ልጅ ነኝ። ቱዛ ቴክስታንት ከ21 ዓመቴ ጀምሮ ዩኒቨርሲቲ መምህር ነኝ። ከሰው ሰጥቼ ነው እንጂ ለምኜ አላውቅም። ወንድም በእውቀትም በጸግ የሰው መውደድ አለኝ። ስማ ዛሬ 2-3 ቀን የሆነች ቤት ገባውና ይህን የመሰለ ስብከትማ እንዳታቋርጥ አይልዬ፣ ምርጥ ስብከት ነው። ይቀጥል እንዳታቋርጥ። ትንሽ የአፄ ቴዎድሮስ በሳቸው እየተመካ ስለሆነ ይህን ስብከት ይቀጥል። ተው ዝም በል። በቴዎድሮስ እንዳትመጣብኝ። ቀጥል ስበክ። በቴዎድሮስ እንዳትመጣብኝ ወንድም አለ። ማን እንደሆን ካላቅም ግን በቴዎድሮስ እንዳትመጣብኝ። ጸባይ ይከፋል። እስካሁን ሀምብል ነኝ። ሲነኩኝ ግን እሳት ይጨበጣል እንደ ሶፊ አይጨበጥም። ከንቲባው ማለት እንደሱ ነው። ኖርማል ሂውማን ቢንግ 10 mph ነው ማሰብ የሚችለው። እኔ ግን 5 እንደነደምረው አይነቱን ግን 100 እጥፍ ነው ማስበው። እኔ አሁን
ከፍ ብዬ እንደንስር ስለምበር ታች ወርዶ መናገር ነው ያቃተኝ። ገባ? ማጆሪቲው ጀጅመንታል ነው። በጣም ከንቱ ፍርጃ አለ ይላል አንድ ገጣሚ ወንድሜ ነው። አየሽ እዚህ ሀገር ከንቱ ፍርጃ አለ። አማኝ ሁሉ አክራሪ፣ ሙስሊም አሸባሪ፣ ጉራጌ ቋጣሪ፣ ትግሬ ሁሉ ወያኔ፣ ወጣቱ ወመንያ፣ አማራው ነፍጠኛ፣ ደርግ ሁሉ ግፈኛ ናቸው እያስባለ ቁልቁል የሚነዳን ጭፍን ጥላቻ አለ ይላል። አይህ እዚህ ጋር 90% የቲክቶክ ማህበረሰብ ተሳዳቢ ነው። ቆይ አንዴ አታቋርጠኝ። 90% የቲክቶክ ማህበረሰብ ተሳዳቢ ነው። ሶፊ አስገብቶኛል። መጽሐፍ ቅዱስን አያነብም። ይኸውልህ ሚካኤልን የሚባል እኔ እንግዲህ ከመላእክት ሁሉ በጣም አብዝቼ የምወደው ሚካኤልን ነው። ክርስትናም የተነሳሁት እሱ ጋር ነው። መድኃኒዓለም ነው እጄ ላይ ያለው አላልክም እንዴ? አሁን ደግሞ ሚካኤል አረከው? ኖ እኔ መድኃኒዓለም ልጅ ነኝ። መድኃኒዓለም ቃል የተወለድኩኝ ግንቦት 27 ግን እጄ ላይ ያለው ሚካኤል ነው። ቅድም መድኃኒዓለም ነው ብለሃል እኮ። ሚካኤል ነው። ቆይ ላሳይህ። ሚካኤል ነው። ሶፊ ሪፖርት አመጣብኝ። ምንድን ነው? ከኔ ነው ከማን ነው? ሪፖርት አምጥቶ ነው ያስወረደ። ለዛ ነው። ምን አድርጌ ነው? ማን ነው ሪፖርት እያደረገኛለው? አሁንም ሪፖርት እያሳየኝ ነው። ዳድ ኮፕሊንክ ይደረግ። እኔ ጋር ኮፕሊንክ ይደረጋል። ሪፖርት አድርጓል። ሪፖርቱ ማን ላይ ነው? እኔ ላይ ነው ወይስ እናንተ ጋር ነው? በአንተ ምክንያት እኔ ጋር ሪፖርት መጥቷል። ቤቱ ላይ ነው ሪፖርት የተደረገ። አዎ ቤቱ ላይ ስለሚደረግ አንዳንድ ሰው ያወርዳል የፈለገውን ገዝቱ እንጂ የተደረገው ሪፖርት ቤቱ ላይ ነው። እኔ ጋር ግን መጥቷል እኮ የሆነ ሪፖርት እኔ ጋር መጥቷል። እኔ ጋር መጣ ማለት ኧረ ቶሎ ታፕታፕ እናድርጋ ወይ ኮፒ ሊንክ ሼር እናድርጋ። ኮፒ ሊንክ እንደዚህ ቪዲዮ እስኪ አጥፋ። እስኪ ዳዳ አንድ ጊዜ ቪዲዮ አጥፋ። ላጥፋው? ሁላችሁም ቪዲዮ አጥፉ። ማን ነው ምቀኛ? አሁን ምን አደረገ? ለምንድን